እስካሁን ከሆነው ገና የሚሆነው ሲያስቡት ይሰቀጥጣል። ጭንቀቱ እሱ ነው። ከባዱ ነገር እሱ ነው። የቸገረን ነገር እሱ ነው። ወገኖቼ በምን ቋንቋ እንነጋገረው ይሆን? ግንቦት እያለቀ ነው። ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? በዚህ ወቅት አሁን ባለንበት ወቅት በጣም ከባድ የሚባለው ለክርስቲያኖች ናይጄሪያ ነው። ቦኮ ሐራም ክርስቲያኖችን ያሰቃያል ይባላል አይደለም? ቦኮ ሐራም ብቻ አይደለም፣ የመንግስቱ አስተዳደርም ጭምር ነው ሲስተማቲካሊ ያንን የሚያደርገው። ነገር ግን ከናይጄሪያ የሚከፋ ነገር ያለ ኢትዮጵያ ውስጥ ነው። ኦርቶዶክሳውያን ክርስቲያኖች መግቢያ መውጫ መዋያ ማደሪያ የሌላቸው እና ብዙ ሰው ምን ይላል? በደርግ ዘመን ያ ሁሉ ቀይ ሽብር ሲካሄድ ያ ሁሉ ቤተ ክርስቲያን የካድሬ መጫወቻ ስትሆን ፓትርያርኩ ሊቀ ጳጳሳቱ ምን ይሰሩ ነበር ብሎ አቡነ ተክለ ሃይማኖት ላይ ብዙ ሰው ሲፈርድ ሰማለሁኝ። እውነቱ ግን እንደሱ አይደለም። ብፁዕ ቅዱስ አቡነ ተክለ ሃይማኖት በዘመናቸው በሊቀ ጳጳስና በነበሩበት ወንበር ላይ ሲያደርጓቸው የነበሩ 3 ነገሮች ናቸው። የሞቱት እነማን እንደሆኑ ታውቃላችሁ? መልካቸውን ታውቃላችሁ? የሥጋ ዘመዶቻችሁ ናቸው አይደሉም? ግን ክርስቲያን ስለሆኑ ምናችን ናቸው? አዎ አካሎቻችን ናቸው አይደለም? ለምሳሌ እዚህ ደረታችን ጎንበስ ብለን ማየት እንችላለን አይደል? ሆዳችን አካባቢ እጃችን፣ እግራችን ማየት እንችላለን አይደል? እዚህ መሀል ጀርባችን ላይ ግን ማየት አንችልም አይደለም? ቢወጉን ያመናል አይመንም? ለምን? አካል ነው። እንጮሃለን አንጮህም? እንጮሃለን። ለምን? አካል ነው። አንድ ክርስቲያን ላደለው የሰው ፍጥረት ሁሉ ተጎዳ ሲባል ለማልቀስ ሰዎቹን ማወቅ አያስፈልግም እኮ። ያ ቅዱስ ወንጌላዊ፣ ያ ቅዱስ ሐዋርያ፣ ያ ከመላእክት የተካከለ ንጽሕና ያለው ቅዱስ ዮሐንስ እንዲያ ብሏል። እና አንዳንድ ጊዜ ስንኳ ለደካማ መንፈሰ ረድኤት ላላቸው ለቅዱሳን እንኳ አንዳንድ ነገር ቀላል አይሆንም። በእርግጥ ስብከት፣ ትምህርት፣ አገልግሎት ምን እንደሚመስል አባ አብርሃም ገዳማዊን ብንጠራው እርሱም ቢመጣ ይነግረን ነበረ። በዚያ በወርኃ ነሐሴ በ5ኛው ቀን በስንክሳር ላይ በምትመለከቱት ታሪክ ላይ ሂድና አስተምር ብሎ ቅስና ሹሞ ላከው። ጳጳሱ መሄድ አልፈለገም ነበረ፣ ግን እምቢ ማለት አልቻለም፣ ትእዛዝ ነውና። ኋላ በዚያ ምክንያት በዚያ ሰበብ ወደዚያ ሀገር ሄደ። ለራሱ ትንሽ ማደሪያ ሰራ፣ ለማስተማር ጀመረ። እንኳን የሚያስተምረውን ሊቀበሉት ሰደቡት፣ ተጣሉት። ድጋሚ ሲያስተምራቸው ገረፉት፣ ደበደቡት። አሁንም ሲያስተምራቸው ጉድጓድ ቆፍረው ከነህይወቱ ቀብረውት ሄዱ። መልአከ እግዚአብሔር አውጥቶ በባቱ ያስቀምጠዋል። እንደገና በጠዋት ይሄዳል፣ ይሰብካል፣ ይደበድቡታል። ይሰብካል፣ ይደበድቡታል። ቀናት፣ ሳምንታት፣ ወራት ተዋለዱ፣ ዓመታት ተዋለዱ። ለ10 ዓመት በነጋ በጠባ እሱ ሲሰብክ እነሱ ሲደበድቡ ከነህይወቱ ሲቀብሩት 10 ዓመት አለፈ። ኋላየውና እንደማይሆን አወቀ። 10 ዓመት ታግሶ ተደበደበ። የእኛ ስብከት ቁም ነገር እንዳይመስላችሁ ብዬ ነው። እዚህ የምናገለግለው አገልግሎት እንኳን በቅዱሳን አይን እኛን ባስተማሩን መምህሮች አይን ሲታይ በጣም ኢምንት ነው። በጣም ኢምንት ነው። ኢምንት የምታውቁ ከሆነ ያም ሆኖ ግን ሰው ያቅሙን ያክል ትንሽ መድከም አይቀርምና ያ ጥቂት የደከመ ሰው አይሰሙኝም ብሎ ማሰብ ከባድ ነው። ለምናችሁ አታውቁ ይሆናል። ብዙዎቻችሁ ወላጆቻችሁን ያሳደጓችሁ እርባችሁም አታውቁ ይሆናል። ግን
አንድ የቆሎ ተማሪ፣ አንድ የአብነት ተማሪ እዚህ አብረውን የሚኖሩ አይዘከሩኝም ብሎ ካሰበ ከባድ ነው። በእንተ ስማ ለማርያም ሲል እንደማይሰጡት ካሰበ ምንም እንኳ ከነሱ እንጀራ የመቀበል መብት የለውም አይደል? አንድ ተማሪ ከሰው ቤት ሄዶ እንጀራ የመውሰድ መብት የለውም። በደግነት ነው የሚሰጡት። እነሱ የመስጠት ግዴታ አለባቸው፣ ሃይማኖታዊ ግዴታ። እሱ ግን የመቀበል የመውሰድ መብት የለውም። ይህን ማወቅ አለባቸው። አንድ የኔ ቢጤ ከማንም ገንዘብ የመውሰድ መብት የለውም። በግድ አምጡ ማለት አይችልም። እኛ ግን የመስጠት ግዴታ አለብን። ግዴታችን ለእግዚአብሔር ነው፣ ለእሱ አይደለም። እሱ ግዴታ አለባችሁ ለእኔ መስጠት አለባችሁ ማለት አይችልም። እና እንደማይሰጡት እያሰበ አንድ የኔ ቢጤ እንደማይዘከሩት እያወቀ አንድ የአብነት ተማሪ ወደ ሰው ቤት ሲሄድ ምንድን ነው የሚሰማው? በእንተ ስማ ለማርያም ለማለት እንኳ ፍላጎቱን እያጣ ይሄዳል አይደለም? እና አባ አብርሃም በመጨረሻ ወደ እግዚአብሔር ጮኸ። ጌታዬ ሆይ ምን ላድርግ ብሎ አለ። የእግዚአብሔር መልአክ መጥቶ እንዳይሰሙ በየጆሯቸው የተተከለውን ሰይጣን አባረረ። ያን ጊዜ በአንድ ቀን ትምህርቱን ተቀበለው፣ ተለወጡ። የቸገረ ነገር ሆነ እና ለምንድን ነው እንዲህ አይነት ቅሬታ የተሰማህ ብላችሁ ብትሉ በእናንተ ላይ ሆነ ይችላል። እኔ ስለ እናንተ ላይ ሆነ ይችላል የምናገረው። ግን አንዳንድ ጊዜ ሰዎች አሁን ሰሞኑን በተፈጠረው ነገር ኢንተርኔቱ በሙሉ በአንድ ርዕስ ላይ ነው ያለ አይደለም? እማዝነው በአድራጊዎቹ አይደለም። ይህንን አጀንዳ ብለን በያዝነው በኦርቶዶክሳውያን ነው። የያዝንበት መንገድ እንደማያዋጣን እንኳን እኛ ማንም ኃላፊ አግዳሚ ያውቀዋል። አሰራሩ እንደዚህ አልነበረም። ለምን? በተደጋጋሚ አይተነዋል። በተደጋጋሚ ሩቅ ሳንሄድ ባለፈው ኅዳር ይሄው ራሱ እዚያው ቦታ ላይ ባለፈው ኅዳር ወሩ እንኳ ተረስቷል አይደል? መቼ እንደተፈጸመ እንኳ ድርጊቱ ተረስቷል። እና የጎደለ ነገር አለ። ሰው የሚንጫጫ በተፈጸመው ድርጊት ነው። እኔ የሚጨንቀኝ ገና ወደፊት የሚሆነው ነው። ያንንም መልሰን ማስተካከል እንችላለን። እንዴት ዋላችሁ? ፍትህ ፍትህ ይላል። አንደኛ ፍትህ የሚባል ነገር ዓለማችንም አታውቅም። ሲጀመር ነገር ሰው ፍትህ ይላል። ከፍትሁ የሚቀድመው ተጨማሪ ነገር እንዳይፈጸም እንዴት እናደርግ ነው አይደለም? ደህና ዋላችሁ? የጎረቤት ውሻ ልጅህን ቢነክሰው ወይ አንተን ቢነክስህ ስለ ቁስሉ ካሳ አይደለም መጀመሪያ መነጋገር የሚገባ ድጋሚ እንዳይነክስ ሲነክስ ደግሞ ምናልባት እግርህን ነው ነክሱ የነበረ ጉሮሮህ እንዳይነክስ። ለምን? መጠገን አይችልም። ትሞታለህ፣ ትፈጸማለህ፣ ታልቃለህ። እና አስቡት፣ ሰው ማለት መከራው ጭንቅ ነው፣ ለደረሰባቸው ጭንቅ ነው የሆነው ነገር። በኦርቶዶክሳውያን ወገኖቻችን የሆነው ነገር ለአእምሮ አስጨናቂ ነው። ገና ሊሆን ካለው ነገር አንጻር ግን የጠበታ ያክል አይደለም። ይሄ በግልጽ ልንገራችሁ፣ ያ ነው ጭንቀቱ። አንዳንዴ አለማወቅ ጥሩ ነው የሚሉ አባቶቻችን እውነታቸው ነው። እውቀትን የሚጨምር ሐዘንን ይጨምራል አይደለም መጽሐፍ? ለዛ ነው እስኪ አሁን ዛሬ ሌላ ርዕስ አምጥቼ እንደዚህ ነው እንደዚያ ነው ብሎ ማለት የምቀልድ ያክል ነው የሚሰማኝ። ለምን? ትልቁ ጎድሎ ይታወቃል። ምንም አይነት ስብከት ቢሰበክ ሰዎችን ለምን ለማብቃት ነው? ለንስሐ አይደለም? ለንስሐ መብቃት ምን ማለት ነው? ይሄ ነው እኔ በእውነቱ 99.9% እኔን ጨምሮ ያልገባን ነገር በሃይማኖታችን በዘመናችን እየሆነ ባለው ነገር ምክንያት ሁሉ 99.9% ያልገባን ንስሐ መግባት ምን እንደሆነ አልገባንም። እኔ በእውነቴ ነው የምነግራችሁ። አንዳንድ ጊዜ ታውቃላችሁ፣ ሰዎች የምንናገረው ነገር አልገባው ሲል እንደ እብድ ሊቆጥርን ይችላል። አውቃለሁ። ለምሳሌ ቅዱሳን አሉ እንደ እብድ መስለው የሚናገሩት ነገር አብዛኞቻችን አይገባንም። ስለማይገባ እነሱን ምንድን ነው የምንላቸው?
እብድ ነው የምንላቸው። እና እኔ ለምሳሌ ፍቅር ምንድን ነው ሲባል እኔ ልመልሰው የምችለው መልስ ታውቃላችሁ? ለጊዜ ምንድን ነው የምል አላውቀው ምል። በመጽሐፍ መራቀቅማ ቀላል ነው። በጣም ብዙ አውሎ የሚያሳድር ነገር እነግራችኋለሁ። ፍቅር ምንድን ነው የሚለውን ነገር እኔ ፍቅር ምን እንደሆነ አላውቅም። እኔ ትህትና ምን እንደሆነ አላውቅም። ማወቅ ግን እፈልጋለሁ። ለዚያ የተቻለኝን ያክል እውተረተራለሁ፣ ጥረት አደርጋለሁ። ፍቅር ምንድን ነው? ትህትና ምንድን ነው? ትዕግስት ምንድን ነው? ንስሐ ምንድን ነው? መረዳት እፈልጋለሁ፣ እሞክራለሁ። ሲሞክሩት ደግሞ የሆነ ፍንጩ ይገኛል። ደስ ይላል። ከእግዚአብሔር ዘንድ ምሕረቱም ፍርዱም መጽሐፍ ቅዱስ ጳውሎስ እንግዲህ እግዚአብሔርን ምሕረቱንም ፍርዱንም አስተውሉ ብሏል አይደለም? ምሕረቱንና ፍርዱን ሁለቱንም። ክርስትና የሚገባን እኮ እንደዚያ ነው አይደለም? ምሕረቱም ሲገባን ፍርዱም ሲገባን ነው። እና ሰዎች የሆነ ቦታ አሁን ሰሞኑን አይታችሁ ከሆነ ትልቅ አጀንዳ ትናንትና ዛሬ የሆነ የእግር ኳስ ቡድን አርሰናል ምናምን የሚባለው ስላሸነፈ ኢትዮጵያ ውስጥ ያሉ ደጋፊዎች አዲስ አበባ ላይ ስታዲየም ምናምን የሆነ ድግስ አዘጋጅተዋል። የፌሽታ ድግስ። ልብ በሉ። እንዴት ዋላችሁ? ብዙ ሰው እነሱን ለመቃወም ነው እየሞከረ ያለ። አዎ እንደዚህ ላይ ስትመለከቱ ትክክል ነው። ሰው ያልገባው ነገር ግን እነዚህ ሰዎች ምን እንዲያደርጉ ነው የምንጠብቅ? ማለት ምንድን ናቸው እነዚህ ሰዎች? በነገራችሁ ላይ እንዳያደርጉ ብናደርጋቸው ምንም ፋይዳ የለውም እኮ። ገብቷቸዋል? እነዚህ ሰዎችን በግድ እንዲያዝኑ ነው የምንፈልግ ነው? አረ እንዲያው በሞቴ አንተው ራሱ እነሱን ፌሽታ አታድርጉ የምትላቸው ሰው በእርግጥ አዝነናል፣ ተሰምቶናል። በፊት እዚህ በፊት ጠይቃቸዋለሁ። የወገኖቻችን መከራ ይሰማናል። እስቲ ያለቀሳችሁ ካላችሁ በሞቴ ጫማችሁን ልሳም። ተነስታችሁ ምንም አታውቋቸውም አይደል? የሞቱት እነማን እንደሆኑ ታውቃላችሁ? መልካቸውን ታውቃላችሁ? የስጋ ዘመዶቻችሁ ናቸው አይደሉም? አይደለም? ግን ክርስቲያን ስለሆኑ ምናችን ናቸው? አዎ አካሎቻችን ናቸው አይደለም? ለምሳሌ እዚህ ደረታችን ጎንበስ ብለን ማየት እንችላለን አይደል? ሆዳችን አካባቢ እጃችን፣ እግራችን ማየት እንችላለን አይደል? እዚህ መሀል ጀርባችን ላይ ግን ማየት አንችልም አይደለም? ቢወጉን ያመናል አይመንም? ለምን? አካል ነው። እንጮሃለን አንጮህም? እንጮሃለን። ለምን? አካል ነው። አንድ ክርስቲያን ላደለው የሰው ፍጥረት ሁሉ ተጎዳ ሲባል ለማልቀስ ሰዎቹን ማወቅ አያስፈልግም እኮ፣ ለማዘን። በዚያ ላይ የቅርብ የስጋ ዘመዳችን ሲጎዳ ወይ ሲሞት ሐዘኑ ለስንት ጊዜ ነው የሚቆይ? ለስንት ቀን ይመስላችኋል? የዛሬ ወር አካባቢ አንዲት ሽማግሌ መነኩሴ ቤት ሊጠይቁ ይመጡና ኧረ እባክህ ተወው አሉኝ። ምኑን አልኳቸው። ሐዘኑን። የምኑን ሐዘን? ይህን ታተሾመን ትልቅ ሰው ስለሆነ አንቱ ምል እናንተ ፊት ነው እንጂ ወዳጄ ስለሆነች አንቺን ምላት ሽማግሌ ብትሆንም አይ ታዩ ግድ የለም። እኔ በግል በስጋ ይህን ታተሾመ ስላረፉ በስጋ የሚቀርብኝ ነገር የለም። በመንፈስም ቢሆን አብረው ይሆናሉ። ግን ቀላል እንዳይመስላችሁ። ማለት ለእኔ ለግሌ የተለየ ጥቅም ጉዳይ አይደለም። ስለ ቤተ ክርስቲያን ነው፣ ስለ ሀገር ጉዳይ ነው። የእሳቸው ብቻ አይደለም። ካፌ ደፍሮ አይወጣም እንጂ ሌላ ነገር ልነግራቸው ይችላለሁ። ግን እኔ ለሰማሁት ያንቀጠቅጠኛል። ደግሞ እንኳን ደግሞ ልናገር ካፌ አውጥቼ ማለት ምን እየሆንን እንደሆነ ምን እየተደረገ ማለት እንዲያው በግልጥ የሚታየውን አይደለም። አሁንም አልነግርም ያልኳቸው እንዲህ በስውር እንደ በቅዱሳን ከተማ በቅዱሳን ዓለም ምን እየተደረገ ይሆን? ቸም ሁሉ ነገር እኛ የምናየው አይደለም። በዚህ ዓለም ላይ ብዙ የማናየው ነገር አለ እና እስኪ እንዲያው መጀመሪያ ጩኸቱም ያስፈልጋለው፣ አቤቱታውም ያስፈልጋለው። ነገር ግን የጎደለ ነገር አለ። ምንም ብንሰራ እንዳይሳካለን የሚያደርግ ትልቅ ነገር አለ። ምንም ብንሰራ፣ ብንደራጅ፣ ብንሰበሰብ፣ ፌስቡክ ላይ ብንጽፍ፣ አቤቱታ ብናቀርብ፣ ሚዲያውን ብናጥለቀልቀው፣ ምንም እንኳን ሌላ አልኳችሁ። ትናንት አንድ የሆነ ፎቶና አንድ ቪዲዮ ተለጠፈ።
ንዋያተ ቅድሳት ይዘው የሚሄዱ የገጠር ሰዎች። የሚገርማችሁ ነገር የደረሰብን ግፍ፣ በቤተክርስቲያን ላይ የደረሰው ግፍ ያ የሚገልጠው ነገር ሆኖ አይደለም። ግን ዘመኑ ከባድ ስለሆነ ከሁለት ከሶስት እንዲያው ከማን ነው ይሄ ቪዲዮና ፎቶ ብዬ ቸክ ለማድረግ ሞከርኩ። አይ የሚታወቁ ሰዎች ናቸው ብዬ መለጠፍ ተቀብዬ፣ ሁላችንም ነው እንግዲህ ሁላችንም ለጠፍ ነው። የሚገርመው የካድሬዎቹ ምናምኖቹ ለካ ተዘጋጅተውልን ኑረዋል። ምናልባት እነሱም ይሆናሉ እንግዲህ ያንን ቪዲዮ ያስረከቡት የእኛ ክርስቲያን ኦርቶዶክስ መስሎ ለገባው ሰው። ለካ ቪዲዮ በዚህ ማዶ የተደረገ ማለት የመከራ የምን ቪዲዮ አይደለም። እንዲሁ አሁን ስታስቡት አንድ ሰው ኦርቶዶክሳዊ ነኝ ብሎ እንዴት የሐሰት ቪዲዮ ለጥፎ አሁን ሰዎች ከዚያ እዛ በኋላ ምን ማድረግ ተጀመረ? ካድሬዎቹ ብቻ ሳይሆኑ እስላሞች ሁሉ ወጥተው ተመልከቱ፣ ይኸው ቤተክርስቲያን ተገፋች፣ ኦርቶዶክሳውያን ተገደሉ የሚሉት ምን ያህል ውሸት እንደሆነ ይሄ ራሱ ማሳያ ነው ብሎ ሲቀልዱብን አመሸዋል። ትናንት ዛሬም የውለውብናል። በጣም እኔ በራሴ ያፈርኩኝ የሚዲያ ሰው ስለሆን ከዛ ራቅ ብዬ ሄጄ ፎቶውን ምንጭ ማጣራት እችል ነበረ፣ የቪዲዮውን ምንጭ ማጣራት እችል ነበረ። በእውነቱ ይሄ ከባድ ትልቅ ነገር ሆኖ አይደለም። ከደረሰው ነገር አንጻር የደረሰውን ነገር ለማረጋገጥ ቪዲዮ ከፈለጋችሁ ስልክ ደውለን እናስመጣዋለን እኮ። ግን እኔ በዛ ስለማላምን ነው። እዛው ስፍራው ላይ ደውለን ቪዲዮ ማስላኩ ከባድ ስራ አይደለም። በነገራችሁ ላይ ሰቆቃቸውን እንሰማለን እኮ በስልክም በምንም። ግን ይሄንን ያደረገ ለመጀመሪያው ጊዜ ማን እንደሆነ አውቃለሁ። ይሄንን በኋላ ቼክ አድርጌያለሁ። ማን ይሄንን ፎቶና ቪዲዮ ያወጣው? ክርስቲያን ነኝ የሚል ሰው ነው። ዓላማው ምንድነው ታውቃላችሁ? ትኩረት መሳብ፣ ብዙ ላይክ ማግኘት። ለምሳሌ እኔ ወገኖች ተገፉ ብዬ የሆነ ነገር ለጥፍና ከዛ ምን ያህል ሰው አየልኝ፣ ምን ያህል ሰው ላይክ አለው። ምክንያቱም ገቢ ያለዋ በዛው ልክ። ምሳሌውን የምነግራችሁ እኔ እንደዛ አደርጋለሁ አይደለም። በገዛ ወገኖቹ ላይ የሐሰት የተደረገውን ግፍ ለመሸፋፈን ጥረት ለሚያደርጉ ካድሬዎችና አረማውያን እንዲህ ያደርጉና በጣም ነው ያፈርኩ በራሴ። እንደዚህ አይነት ነገር በጣም ነው የምጠነቀቅ። አቅም የቻለው ነገር በህይወቴ ለመጀመሪያ ጊዜ ይሁን አላቅም እንደዚህ አይነት ነገር ሲቀር የእውነት ነው በጣም እንዳፈርኩ ነው ያደርኩኝ። ለምን ቢባል በወገኖቼ ሞት ላይ የቀለድኩ ያክል ነው የተሰማኝ የአንድን ተራቅራቅምቦ ቪዲዮ በመለጠፌ ምክንያት። ያ ደግሞ በምላሹ ምንም የኔ ብቻ ባይሆን በሺ የሚቆጠር ሰው ቢሆንም የለጠፈው እንኳ ይሄ ኦርቶዶክሳውያንን ተመልክቷቸው ውሸታሞች ናቸው፣ የገጠር ሰዎች በደስታ እየዘመሩ ቤተክርስቲያን ሰርተው ለማስገባት የሚወስዱትን ነገር የሐዘን አስመስለው እንዴት እንደሚያደርጉ ተብሎ የኛው ሰው መልሶኛ እንዴት እንደሚያደርግን ተመልከቱ። እንዲሁ ነን መዳን የለም። ግን አንዱነት መርሳት አንችልም። ይህንን ያደረገው ሰው ኦርቶዶክሳዊው ሰው እንደዚህ የሆነ ለምንድን ነው ብትሉኝ፣ ክርስትናውን በስም እንጂ በግብር ስለማያውቀው ነው። ከማን ነው ይህንን የተማረው መጀመሪያ ይመስላችኋል? ከምን አገኘው? የቤተ ክርስቲያንን ሰቆቃ ገንዘብ መሸቀጫ፣ የቤተ ክርስቲያን አገልግሎት መሸቀጫ መሆንን ከማን የተማረው? ከሽፍታ ይመስላችኋል? ንገሩኝ። ከሌባ ይመስላችኋል? ከፈረንጅ ይመስላችኋል? ቤተ ክርስቲያን ያገኘውን አጋጣሚ በሙሉ ቤተ ክርስቲያንን ባገኘው አጋጣሚ መነገጃ ያደርጋት የሚለውን ከማን የተማረው? ከጳጳስ፣ ከቄስ፣ ከሰባኪ፣ ከዘማሪ ከማን ይመስላል? እንደዛ እኮ ነው። እና እኔ እውነት ነው በጣም ነው የሚያሳፍር። ግን በአጠቃላዩ በገሌ ወይ በገሌ ስለመፍረድ አይደለም ነገሩ። ተረድቶን ከሆነ ደህና ዋላችሁ። አሁንም ገሌ እንዲያደረገ ገሌ እንዲያላደረገ አይደለም። የማይካዱ ነገሮች አሉ። የመጀመሪያው ትልቁ ነገር ወገኖቻችን መከራ ላይ መሆናቸውን መካድ አንችልም። ደህና ዋላችሁ። ቤተ ክርስቲያን መከራ ላይ መሆኗን መካድ አይገባንም። በዓለም ታሪክ ምናልባትም በዚህ ዘመን ክርስቲያኑ ነው በመሰቃየት የአረብ ሀገራት እንኳ አይበልጡንም። አረብ ሀገራት ያሉ በሳዑዲ፣ በየመን ከየመን የከፋ የለም፣ በኢራን፣ በኢራቅ፣ በአፍጋኒስታን፣ በኦማን፣ በካታር፣ በባህሬን፣ በሊቢያ፣ በሶሪያ በዚህ ወቅት አሁን ባለንበት ወቅት በጣም ከባድ የሚባለው ለክርስቲያኖች ናይጄሪያ ነው። ቦኮ ሐራም ክርስቲያኖችን ያሰቃያል ይባላል አይደለም? ቦኮ ሐራም ብቻ አይደለም፣
የመንግስቱ አስተዳደርም ጭምር ነው ሲስተማቲካሊ ያንን የሚያደርገው። ነገር ግን ከናይጄሪያ የሚከፋ ነገር ያለ ኢትዮጵያ ውስጥ ነው። ኦርቶዶክሳውያን ክርስቲያኖች መግቢያ መውጫ መዋያ ማደሪያ የሌላቸው ታውቃላችሁ አይደለም? ለምሳሌ ጎንደር ውስጥ የመንግስት ዳታ ነው የምነግራችሁ 81% ኦርቶዶክስ ነው። እችን ስለተናገርኩ ብቻ እንኳ ምን እንደሚፈጠር መገመት አያቀትም። ቤተ ክርስቲያን መከራ ላይ ናት ብላችሁ እንኳ እንድትናገሩ አይፈቅድላችሁም። ታስታውሱ ከወራት በፊት ከሊቃውንት መካከል አንዱ አባታችን ስደት ገጥሟቸዋል አይደለም? ያንን በመናገራችን ከተማዋ ላይ የነበረውን እንቅስቃሴ አንረሳው። በመናገር ብቻ አትግደሉን ማለት እንኳ ወንጀል ነው። እንግዲህ ማጆሪቲ ኦርቶዶክስ በሆነበት ስፍራ እንኳ እንደዛ ነው። እንግዲህ ማይኖሪቲ የሆኑበት ወገኖቻችን ላይ አስቡት። ያማ አስደናቂ ነገር አይሆንም ቢያስደነግጥም እንኳ እና መሰረታዊው ነገር አንደኛው ቤተ ክርስቲያን ኦርቶዶክሳውያን መከራ ላይ መሆናቸውን አንክድም፣ መካድ አይገባም። ሁለተኛ ይሄ ነገር በፌስቡክ ጫጫታ፣ በኢንተርኔት ንግግር መፍትሄ የሚያገኝ ነገር አይደለም። ሶስተኛ ይሄ ምልክቱ እንጂ ውጤቱ አይደለም። ታውቃላችሁ፣ ለምሳሌ ሐኪሞች ጋር ልታከሙ ስትሄዱ አንድ ጊዜ አስታውሳለሁ እዚህ አፌ ላይ እንደ የሆነ ነገር እንደ መቁሰል አለ እዚህ በከንፈሬ ውስጥና አንድ ሐኪም ሳናግር እኔን ያስጨነቀኝ እዚች ላይ ያለችው ቁስል ናት። ትንሽ ናት እኮ። ሐኪሙን ያስጨነቀው ግን እችን ነገር የፈጠራት ከውስጥ ምንድን ነው እሱን ልወቅ ነው። እችኛይቱ ከሆነ ችግር የለውም በራሷ ነው የምትድን፣ አያስጨንቅም። ያው የተወሰነ ቀን ትቆስል ይሆናል፣ ግን እሷ ብቻ ከሆነች ግን የሌላ ነገር ምልክት እንዳይሆን፣ የሌላ ከውስጥ ያለ የገነገነ ህመም ምልክት እንዳይሆን። ገብቷችኋል? ለምሳሌ ራሳችሁን ሲያማችሁ ኖርማል የራስ ህመም ከሆነ ያልፋል አይደል? ማስታገሻ ብትውጡ ወይ ብትተኙበት ያልፋል አይደለም? ነገር ግን ራስ ምታቱን ለዛ ነው ሐኪም የሚያስፈልጋችሁ፣ ለዛ ነው እንጂ ማስታገሻ ከኦቨር ዘ ካውንተር የሚሸጥ ነገር ስለሆነ ሄዳችሁ ያለ ማዘዣ ማስታገሻ መግዛት ይቻላል አይደለም? እሱ ከባድ ነገር አይደለም፣ ሙያም አይጠይቅም። አያችሁ፣ ባለሙያው የምትፈልጉት ለምንድን ነው? የራስ ህመም ብቻ ነው ወይስ በሰውነት ያለ ሌላ ከባድ በሽታ የፈጠረው ነው የሚለውን ነገር ማወቅ ነው ሐኪሙ የምትፈልጉት፣ ለዛ ነው። በቤተ ክርስቲያንም ካህናት፣ መምህራን፣ ጳጳሳት የምናስፈልግ ለዚህ ነው። የችግሩን መንስኤ ለይቶ ከስሩ ምንድነው ነው። ምክንያቱም መፍትሄ ለመስጠት እየሞከርክ ያለው ለራስ ህመሙ ከሆነ ለራስ መታቱ ከሆነ ያ ሰው ቀን ይወስዳል እንጂ ይሞታል። የቤተ ክርስቲያንም አሁን ያለንበት ሁኔታም ይህንን ይመስላል። ይሄ ነገር ከምንድን የመጣ በነገራችሁ ላይ ድፍን 50 ዓመት ሲደረግ የኖረ ነው። ለምሳሌ ዛሬ ግንቦት 28 ነው አይደለም? ልክ በዚች ቀን የዛሬ 37 ዓመት በ1980 ዓመተ ምህረት የኢትዮጵያ ሶስተኛው ቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት ያረፉበት ቀን ነው ዛሬ። ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ የነበሩ በደርግ ዘመን ነው። ምክንያቱም ደርግ እንደተሾመ ብፁዕ ቅዱስ አቡነ ቴዎፍሎስ የሚባሉ ፓትርያርክ ሊቀ ጳጳሳት ነበሩ። እሳቸውን በገመድ አንቆ ገደላቸው። በገመድ አንቆ ከመግደሉ አስቀድሞ ግን ጳጳስ ሹሙ በላያቸው ላይ ተብሎ አንድነት ተወረዱ። እንዴት ዋላችሁ? አቡነ ቴዎፍሎስን የገደላቸው ደርግ አይደለም። ለዛ ነው አንዳንድ ነገሮችን ላዩን ስለምንመክ በገመድ ያነቃቸው ደርግ ነው። በመንግስቱ ኃይለማርያም ትእዛዝ ማን አንቆ እንደገደላቸው ታሪኩ እኮ ይታወቃል። መሰረታዊው ነገር ሁለት ነው። አንድ በወቅቱ እሳቸው እንዲገደሉ ያደረገ ቤተ ክህነቱ ነው። ምንም ጥያቄ የለው። ተረድታችሁኛል? አስገዳዩ ማን ነው ነው አንድ። ሁለተኛ ነገር አቡነ ቴዎፍሎስም ራሳቸው ሰማዕት ናቸው፣ ክብር አግኝተዋል። ለትምህርት ያህል ስለሆነ ግን ከደሙ ንጹሕ አልነበሩም። እሳቸውም ለምን ከኋላ የነበሩ ክፍተቶች ነበሩ። ግን ከሳቸው ብቻ አይደለም፣ ከሳቸው በፊት በአቡነ ባስልዮስም ነበሩ። ቀዳማዊ ኃይለ ሥላሴ እርሳቸው ካጠፉት ይልቅ መሰራት ሲገባቸው ያልተሰሩ ነገሮች ተጠራቅመው ሀገሪቱን ለጅብና ለውሻ አሳልፈው ሰጥተዋታል። እና ብፁዕ ቅዱስ አቡነ ተክለ ሃይማኖት አባ መላኩ የሚባሉ በወላይታ ምድር በባዶ እግራቸው ቆዳ ለብሰው በስብከተ ወንጌል የሚያገለግሉ በመቶ ሺህ የሚቆጠሩ ኢአማንያንን ያጠመቁ ደግ መናኝ ናቸው።
ለአቤቱታ በመጡበት ነው አይደል ተይዞ የተሾሙ እና ቤተ ክርስቲያኗን ሲመለከቷት ከውጭ ይልቅ ቤተ ክርስቲያኗን ለማዳን ከባድ የሆነ ከውስጥ ያለው ነው። እና ብዙ ሰው ምን ይላል? በደርግ ዘመን ያ ሁሉ ቀይ ሽብር ሲካሄድ ያ ሁሉ ቤተ ክርስቲያን የካድሬ መጫወቻ ስትሆን ፓትርያርኩ ሊቀ ጳጳሳቱ ምን ይሰሩ ነበር ብሎ አቡነ ተክለ ሃይማኖት ላይ ብዙ ሰው ሲፈርድ ሰማለሁኝ። እውነቱ ግን እንደሱ አይደለም። ብፁዕ ቅዱስ አቡነ ተክለ ሃይማኖት በዘመናቸው በሊቀ ጳጳስና በነበሩበት ወንበር ላይ ሲያደርጓቸው የነበሩ 3 ነገሮች ናቸው። ደህና ዋላችሁ። አንደኛ የገዛ ንጽህናቸውን መጠበቅ ነው። መጀመሪያ ለምን? መንፈስ ቅዱስ ከሳቸው ከተለየ ችግር ነው። በዚያ ምክንያት እርሳቸው ለዘላለም የበሉትን ምግብ እኔና እናንተ ለአንድ ቀን ልንበላው አንደፍረውም አይደል? በውስጥ ማቅ ለብሶ ጥቂት በሶ በጥብጦ ጠጥቶ ጥሬ ቆርጥሞ ወይ ድንች ነገር በልቶ መዝለቅ። የሚገርማችሁ ነገር ስለሳቸው ከምንሰማቸው ነገሮች በጣም አስገራሚው ነገር እውነት ላይ መስላችሁ ይችላል። እውነት ላይ መስል ይችላል። ግን ብር ታውቃላችሁ አይደል? የብር ኖት ንገሩኝ። የብር ኖት አያውቁም ነው የሚባለው እኮ። አታውቁም? የብር ኖት ምን እንደሆነ አያውቁም። ብርና ወረቀት መለየት አይችሉም። ምክንያቱም ደሞዝ በእጃቸው ተቀብለው ስለማያውቁ ይባላል። ደሞዝ የሚቀበልላቸው ሰው አለ፣ ተቀብሎ ለቤተክርስቲያን አገልግሎት በዛው አየር ባየር አውሎ ነው የሚሉት ወደዚያው። እና በምን ተረጋገጠ ይባል? አንድ ወንድማችን አለ በመሀል ሀገር ያለና ከአይነ ምስክር አገኘው ብሎ የነገረው ይህን ነገር እንሰማለን። ግን እሱ ደግሞ የበለጠ የአይነ ምስክር አገኝቶ እኒ አይነ ምስክር ወደ እሳቸው ቢሮ ስገባ ብር ወድቆ አገኘው ቢሮ ላይ መሬቱ ላይ። እና አባታችን ምንድን ነው ይሄ ማን ጥሎት ነው ብዬ ስላቸው፣ አረ ቅድም የነበረው ሰውዬ የጣለው ወረቀት ነው፣ ውሰድና ቆሻሻ ገንዳ ጣልልኝ። ብሩን ማለት ነው። ማለት ብር መሆኑን አልተረዱም። ርቀት ኖሮት አይደለም፣ እዛው እኮ ፊታቸው አይናቸው ላይ። እና ራሳቸውን ይጠብቁ ነበር። አሁን ቅድም ያነበብኩላችሁ የቅዱሳን ሐዋርያት ሥራ ግብረ ሐዋርያት ከርዕሳችን ዝቅ ብሎ ቅዱስ ጴጥሮስ ንስሐ ግቡ ካላቸው በኋላ መጨረሻ ላይ ቁጥር 40 ላይ ምንድን ነው የሚላቸው? አድኅኑ ርእሰክሙ እምዝ ዓለም እኩይ፣ ከዚህ ክፉ ዓለም ራሳችሁን አድኑ ብሏቸዋል። አስታውሳለሁ አጣጣሚ ሚካኤል በዚህ ርዕስ ከዓመታት በፊት ተምረናል። ከዚህ ክፉ ዓለም የመጀመሪያው አንድ ጳጳሱን፣ ቄሱን፣ ሰባኪውን፣ ምንሁን፣ ዲያቆኑን የመጀመሪያው ትልቁ ስራ አንተ ከመንፈስ ቅዱስ አትለይ ነው። ራስን ከዚህ ክፉ ዓለም መጀመሪያ ማዳን፣ ራስን ማዳን ይቀድማል። ለዚያ ነው ንጽህናቸውን፣ ትሩፋታቸውን፣ ገድላቸውን ትልቁ ስራቸው አንዱ እሱ ነው የነበረ። ሁለተኛው ስራቸው እርሳቸው ሲቀበሉት ከመጠን በላይ ብልሽት የወጣ ነገር ነው ለማስተካከል ሳይሆን ከዚያ በላይ እንዳይከፋ ለማድረግ ነው ሲሞክሩ የነበረ። ብዙ ጊዜ የሚወቀሱ ደርግ የአብዮት በዓል ሲያከብር ይገኛሉ በዓሉ ላይ ተብለው ነው ሲወቀሱ የሚኖሩት። በዓል ሲያከብር ግድ ይጠራሉ፣ ይሄዳሉ። ለምን እንደሄዱ፣ እንዴት እንደሄዱ፣ ምን አድርገው እንደሚመለሱ፣ ምን እዚያ ሄደው ይህን አሉ ያን አሉ አይባሉ። ስለዚህ ሁለተኛው ስራቸው ምንድን ነው? ቢያንስ ሲሆን የሚስተካከሉ ነገሮች ካሉ እንዲስተካከሉ፣ ሰበካ ጉባኤ እንዲጠናከር፣ የእጓለ ማውታ ተቋማት የሐዋርያ ጳውሎስ ምናምን ሲባል ሰማላችኋል። በዚህ ጎንደር ማን ያቋቋሙ? የጓለ ሞታን ስፍራዎችን ማቋቋም አቅማቸው የቻለውን ያክል ቤተ ክርስቲያን ከዚያ በላይ እንዳትሞት፣ ከዚያ በላይ እንዳትዋረድ አቅማቸው የቻለውን ያክል። ምክንያቱም ትግሉ በወቅቱ ከደርግ ጋር አልነበረም፣ እዛው ቤተ ክህነት ውስጥ ካሉ ሰዎች ጋር ነው ከባዱ ጦርነት እንጂ ደርግን ማሸነፍ ከባድ ስራ አልነበረም። ለምን? ዓለማንን ማሸነፍ አይከብድም፣ ቢበዛ ሰማዕትነት መቀበል ነው፣ ሌላ ነገር የለውም። ሶስተኛው ትልቁ ስራቸው ምንድነው ታውቃላችሁ? ጥቂት ከዓመት ከቆዩ በኋላ ማስተካከል እንደማይችሉ አወቁት። ቅዱስ አካክዮስ የሚባል አንድ ሊቀ ጳጳሳት ነበር በቁስጥንጥንያ የተሾመ በ5ኛው ክፍለ ዘመን ጉባኤ ኬልቄዶን ከተደረገ በኋላ ፓትርያርክነት የሾሙት በቤተ ክርስቲያን ውስጥ ምንፍቅናና ችግር ስለበዛ ያን እንዲያስተካክል ነው። እንደተሾመ ሲመለከተው ግን ክሱ አቅም በላይ ሆኖ አገኘው። ስለዚህ ምን አለ? እኔስ ራሴን ላድን ይገባኛል ብሎ አለ። ከዚህ አሳደዱት፣ በስደት ሞተ። ታዲያ ብፁዕ ቅዱስ አቡነ ተክለ ሃይማኖት ምንድን ነው ሶስተኛው ስራቸው ካላቸው አንድ ስራ ነው። እግዚአብሔር ምን ይሉት ነበር? ውሰደኝ። እሳቸው ቆመው ቤተ ክርስቲያን ላይ ጥፋት ሲመጣ ማየትም አይፈልጉም፣ ለማዳንም ችሎታው የሌላቸውን ማንም በዙሪያቸው አልነበረም፣ ጥቂት ሰዎች ብቻ ናቸው።
በዚያ ምክንያት ከ37 ዓመት በዚህች ዕለት ሲያርፉ ከእናንተ መሃል አሁን ዛሬ የለች መሃል ሀገር ነው ያለች አንዲት ልጅ መጣችና አለቀሰች። ከዓመታት በፊት ነው። ምን ሆንሽ አልኳት። እኔ አያመኝም፣ ደህና ነኝ፣ ምግብም እበላለሁ፣ ግን ኪሎዬ በጣም ስለቀነሰ ፈራው። ስንት ኪሎ ሆንሽ? 39 ኪሎ። ያው ካሜራ ስላለ ነው እንጂ በወቅቱ የራሴን ኪሎ ነገርኳት። ከሷ ብዙም ያልተሻለ ማለት ነው። እና ደነገጠች። ምን አስደነገጠች? እሱ ገረመሽ? ብፁዕ ወቅዱስ አቡነ ተክለ ሃይማኖት 25 ኪሎ ነበሩ። እንድታውቁት 25 ኪሎ ነው የነበሩት። ያ ማለት አንዳች ስጋ አካላቸው ላይ አልነበረም። አንዳች የስጋ ትርፍ አካላቸው ላይ እስካይገኝ ድረስ ማለት ነው። እና እንደዚህ አድርገው በለመኑት መሰረት መድኃኔዓለም በዚች ቀን ጠራቸው። ሄዱ። በሰማየው ቀሳቀሰ፣ አያገኛቸውም። ታግለዋል። ሰው እንደሚያወራው አይደለም። እንዴት ዋላችሁም? ከባድ ነው ነገሩ፣ ቀላል ነው አይደለም። ነገር ግን ሰው ስራ ልስራ ካለ የመጀመሪያው ነገር መሆን ያለበት ስራ መስራት ከፈለግነ ንስሐ እንግባ። እንዲህ የእግዚአብሔርን ነገር ከእግዚአብሔር ጋር ሳይታረቁ እንዴት አድርጎ መስራት ይቻላል? ወገኖቼ፣ ወንድሞቻችን፣ እህቶቻችን ይህንን የምትሰሙ የምትወዱንም የምትጠሉንም እስኪ ያስቡት። ይሄ ስለ እኔ ወይ ስለ አንድ ሰው ስለ ገሌ አይደለም፣ ስለ አንዲቱ ቤተ ክርስቲያን ነው። ስለ ወገኖቻችን ህልውና ነው። ከምንም በላይ ስለ አንተ ስለ አንቺ ነው። እስኪ ያስቡት። እንዴት ሰው ከእግዚአብሔር ጋር ሳይታረቅ ለእግዚአብሔር እሰራለሁ ይላል? እንዴት ከቤተ ክርስቲያን ጋር ሳይታረቅ ለቤተ ክርስቲያን እሰራለሁ ይላል? ለዛ ነው እስካሁን ከሆነው ገና የሚሆነው ሲያስቡት ይሰቀጥጣል። ጭንቀቱ እሱ ነው። ከባዱ ነገር እሱ ነው። የቸገረን ነገር እሱ ነው። ወገኖቼ፣ በምን ቋንቋ እንነጋገረው ይሆን? ግንቦት እያለቀ ነው። ሰኔም እየመጣ ነው። እንደ ባህሉ አማርኛ ሰኔና ሰኞ ሲገጥም ፍራ ይባላል አይደል? ሰኔ አንድ ምን ይመስልሃል? ሰኞ ነው አይደል? እኔ በሱ ላስፈራራችሁ አይደለም። በእርግጥ ባለፉት ድፍን 40 ዓመታት ሰኔና ሰኞ የገጠሙባቸው ወደ 7 ወይ እንደዛ የሚሆኑ ቀናት ይኖራሉ። 5 ወይ 7። ግን እኔ ሰኔና ሰኞን እናቆየው፣ ተውት፣ ችግር የለም። እሱ የመድኃኔዓለም የሥነ ፍጥረቱ ስራ ነው። ግን ክረምት ነው። አንዳንዶቹ በክረምት ለመዝናናት እቅድ ያላቸው ሰዎች አሉ። ቢዝነስ ለመስራት እቅድ፣ ብዙ እቅድ አለን አይደል? በክረምት አባቶቻችንሳ ደጋጉሳ በክረምት እቅዳቸው ምን ይመስልሃል? ምን ይመስልሻል እህቴ? ይህን የምትሰሙላችሁ በዚህ በሚቀረጸውም በምንም ቢሆን ማለት ነው። ምን ይመስለናል? ጥንት አባቶቻችን እንዲህ ይሉን ነበረ። ንስሐን የማያውቅ ሕዝብ የ3 ሰዓቱ መከራ የ3 ቀን ይሆንበታል። የ3 ቀኑ የ3 ወር፣ የ3 ወሩ የ3 ዓመት፣ 3 ዓመቱ 30፣ 30ው 300 ዓመት ይሆንበታል ይላሉ። የቅዱስ ዳዊትን ነገር ረሳ ነው። ሕዝብ ስለቆጠረ ከእግዚአብሔር ጋር ተጣልቶ መቅሰፍት ምረጥ ተብሎ የ3 ወሩን አይደል የመረጠ? እግዚአብሔር ግን ቅር አለው። በስንት ሰዓት ነው? በ3 ሰዓት። ይኸው ለምን ንስሐ ገባ፣ ጥፋቱን አመነ። ምን ተረሳ ሁሉ አባግ፣ እነዚህ በጎች ምን አደረጉ? እጅህ በእኔና በአባቴ ቤት ይሁን፣ እኔ ነኝ ሕዝብህን ቆጥሬ ያጠፋው እኔ ነኝ አለ። ለጥፋቱ በአውደ ኦርና ኢያቡሳዊ መስዋዕት አቅርቦ መልአከ መደምስስን ከ70,000 ሰው በላይ እንዳያጠፋ አስቆመው። እንጂማ በሚሊዮን የሚቆጠር ሰው እኮ ነው ሊያጠፋ መጥቶ የነበረ። የቆጠራቸውን ኃያላን ሁሉ ሊያጠፋበት ነበረ። ያ ማለት ወደ 1.2 ሚሊዮን በላይ
ኃያላን ሊያጠፋበት ነበረ እና ዳዊት እስራኤልን ጥብቋት የኖረ በንስሐው ነው። ቅዱስ ዳዊት አባቶቻችን እንደዚያ ናቸው። አጼ ዘርዓ ያዕቆብን እንዳትረሱ የገዛ ልጃቸውን የበኩር ልጃቸውን ገላውዲዮስን በስቅላት የገዛ ልጃቸውን የቀጡት በከንቱ እንዳይመስላችሁ። እና አፄ አድያም ሰገድ ኢያሱ አንዳንድ ነገሮችን አይተው ይሄማ በሀገር የጥፋት ሊያመጣ አይደለ ብለው መጀመሪያ ንስሐ ሱባኤ ገቡ። እሱም አይመልሰው ቢሆን እኮ ዙፋናቸውን ትተው ጨቅላ መንዞ መቅደሰ ገላውዲዮስ ጣና ውስጥ ገብተው እኮ በጦር ተወግተው በጥይት ተደብድበው በሳት ተቃጥለው እኮ ሙተዋል። ሀገር ግን እንድትቀጥል አድርገዋል። እና በሞቴ ንስሐ እንግባ። ይህንን የምንሰማ ሁላችን ንስሐ እንግባ፣ ጸሎት እናድርግ። በድለናል እንበለው እግዚአብሔርን። ኧረ አስቀይመናል። እውነቴን ነው። አንድ ወዳጄን አባቶች ሲመጡ አይዞ ጥሩ እየደረክ ነው፣ አሁን ጥሩ ይዛል፣ በርታ ብለው ይሉታል። ገብቶ ማልቀስ። ምን ሆንክ አልኩት። አይ ኃጢአቴ ቢበዛ ነው እንጂ እንደዚህ አሉኝ። እውነትህን ነው። እሺ አልቅስ፣ ቀጥል፣ ችግር የለም። መቼም ሁሉ ስጦታ አለው። አንድ መነኩሴ ከሰሞኑ ብቅ አለ። ምን ልታረግ መጣ? አይ ከአንዱ ገዳም ቆይቼ ወደ አንዱ እየሄድኩኝ። ለምን ትዞራለህ? አረ ያኛው ቦታ ትንሽ ከባድ ሆነ ለመንፈሳዊ ሕይወት፣ ዓለማውያን በዙ በስፍራው እና እንዲያው ወደ ጥሙና ወዳለው ወደ ሩቁ ልሄድ ብዬ። እሺ የኔ መጨረሻ አድርገው፣ ድጋሜ ግን እንዳትወጣ ከዚያች ገዳም። ምን ይመክሩኛል አለ። እኔ አባ አርሳኔዎስ ያለውን እደግምልሃለሁ። ለአንድ መነኩሴ በበዓቱ ከመጽናት በላይ ጽድቅ የለውም። በከተማ ሆኖ ከሚጾም ከሚጸልይ መነኩሴ ገዳም ሆኖ የሚበላ መነኩሴ ይሻላል። ደህና ዋላችሁ። ሲሆን ብዙ ይደረጋል። ለአንድ መነኩሴ ግን ዝቅተኛው እግዚአብሔር ከሱ የሚሻው ነገር ምንድን ነው? አጽንኦ በዓት ነው። ገዳሙን አለመልቀቅ ነው። ከአንድ ካህን ከአንድ ዲያቆን ዝቅተኛው የሚፈልገው ነገር ምን ይመስልሃል? ከአንድ ጳጳስ ከአንድ ሰባኪ ዝቅተኛው ነገር እስኪ ለእነሱን ተውላቸውና እግዚአብሔር ከኛ የሚፈልገው የመጨረሻው ነገር ምንድን ነው? ንስሐ እንድንገባ ነው የሚፈልግ። እስቲ በሞት እግዚአብሔር አብሉኝ አለ? ንገሩኝ። አጠጡኝ አለ? አልብሱኝ አለ? ቤተ ክርስቲያን እንኳ እነጹልኝ አለ? የዛሬ ሰው እግዚአብሔር ያለውን ትቶ ያላለውን ህንፃ ስሩልኝ አላለም እኮ እግዚአብሔር። ወርቅ መስቀል አግቡልኝ አላለም እኮ እግዚአብሔር። ውድ መጋረጃ፣ ውድ የኤሌክትሪክ ኢንስታሌሽን አድርጉልኝ አላለም እኮ እግዚአብሔር። የድሮውን ጉልላት እያወረዳችሁ አዳዲስ ጉልላት ስቀሉልኝ አላለም እኮ። ማቶኔላ አንጥፉልኝ እኮ አላለም። ግቢ አስጊጡልኝ አላለም እግዚአብሔር። እስቲ እግዚአብሔር ምን ይላል ብሎ የሚጠይቅ ሰው እንጣ። እግዚአብሔር የሚፈልግ አንድ ነገር ብቻ ነው፣ ንስሐ እንድንገባ ወደ ልባችን እንድንመለስ እና እንዳያጠፋን ብቻ ነው የሚፈልገው። እንዳያጠፋን። እኔ በነገራችን ላይ የቸርነቱን ብዛት የምታውቁት ለዘመናት የቁጣውን እጅ ያንን እንግዲህ እንዴት እንደምናውቀው እግዚአብሔር ያውቃል። ግን እጁን ሊዘረጋ ብሎ እንዲህ አይቆጠርም እኮ ስንት ጊዜ ሲስ እንደሰበሰበ ስታውቁ። ሰው ግን ምንድነው የሚያስብ? በእግዚአብሔር ላይ መዘበት ይጀምራል። አንዳንድ ጊዜ እንዲያውም ቅጣት እንዳለ ነገራችሁት ሰው ቅጣቱ ሲቀር ምንድነው የሚያስብ? ነገሩ ውሸት ነው ብሎ ያስባል አይደለም? ትናንት አንድ ወንድም በአንዳንድ ነገር ከወቀስኩት በኋላ ጥሩ ስራ ከሚሰሩ ወንድሞች መካከል አንድ ነው፣ ግን አካሄዱ ደስ ስላላለኝ ከወቀስኩት በኋላ እስኪ ጥያቄ ልጠይቅህ። አንተና ጓደኞች የምትሰሩት ስራ ስትሰሩ በየዕለቱ ፈተና አለባችሁ የለባችሁ? በየዕለቱ የሚታይ የተገለጠ ፈተና ነው። ለምን እንደሌለባችሁ ታውቃለህ? አንደኛ ጸላይ ስናያት አንተን የሚፈትን የምትሰራው ስራ ከእግዚአብሔር የሚያደርስ ከሆነ ብቻ ነው። አንድ ሁለተኛ ከእግዚአብሔር የሚያደርስ በጎ ስራም እየሰራህ አንዳንድ ጊዜ አይፈትንህም። ለምን? የዕለቱ ፈተናማ ያጠነክርሃል። ስለዚህ ምን ያደርጋል? ሩቅ ጉድጓድ ይቆፍራል።
ተመልሰ እንዳትነሳ ማለት ነው። ተጠንቀቁ። የእንታ መምህራችን ብለውኛል። መልካም ልትሰራ ስትል የአደባባይ ስራ፣ በተለይ በአደባባይ ሰው የሚያየው ስራ፣ የአደባባይ ስራ እሰራለሁ ስትል መጀመሪያ ማሰብ የሚገባ እግዚአብሔር ይወደውን አይወደውን ነው። ሁለተኛ ግን ይህን ስሰራ ጠላት ምን ይመልስልኝ ይሆን ብለህ አስብ ይላሉ። ምንም በጎ ሰርተህ ከቶ ነው አይለቅም። ለዛ ነው መድረክ እንድትወጡ ብዙዎቻችሁ ማላበረታታችሁ። እውነቴን ነው። እሳት ነው። እንደና ዋላችሁ። የሰይጣንን ጉልበት አታውቁም። ከእግዚአብሔርና እግዚአብሔር ካደረባቸው ቅዱሳን በቀር ሰይጣንን ታግሎ ማሸነፍ ይችላል? እና ታዲያ አደባባይ አንዳንድ ነገር ይዘህ ስትወጣ ምንም ችግር የለውም በራሴ አቅም እችለዋለሁ ነው ወይስ አንዳንዶቹ እንደሚሉ ተረሱ የለም ብለህ ነው? እና ከእግዚአብሔር መታረቅ አለብን። አለያ በሚዲያ ብጮኸው ምንም ነገር አይቆምም። አንዳንድ ጊዜ ግራ የሚገመኝ ተናዋላችሁ፣ አንድ አዳራሽ ውስጥ ግቡ። አዳራሽ ውስጥ ማንም የለም። አመማችሁ ብላችሁ ጩሁ። የራሳችሁ ድምፅ ወደ ግድግዳው ይሄዳል አይደለም? ተጋጭቶ ወዴት ነው የሚመለስ? ወደ ራሳችሁ። አንተ መልሰ የምትሰማውን ድምፅ ለምን ትጮህለታለህ? ወደ ማን ነው የሚጮኸው? እኮ ነገር አይገባኝ። ወደ ማን ነው የምትጮኸው? ሰው ለገዳዩ ማመልከቻ ያስገባል። ሰው ንብረቱን ከሰረቀው ሰው ጋር ፍለጋ ይገባል። ከሌባ ጋር አንተን እቃውን ከሰረቀ ሰው ጋር ነው የምትፈልገው ንብረትህን? እንዴት ብሎ ይሆናል? እንዲያው እንኳ ፈሊጥ ካለን እንኳ ማለት ነው። እሱም ይቅርና እግዚአብሔር ከምታስቡት በላይ ተቀይሞናል። አባት ነው፣ ፈጣሪ ነው፣ መተው አይተውም። ግን በቅዱሳን አድሮ የተናገረው ነገር አይቀርም። ለዚያ ነው እናስብበት። ስንቶቹ ሄዱ ወገኖች፣ ስንቶቹ ሄዱ ውሰደን እያሉ። ለምን? ምሕረት ቢለምኑ ምሕረት የሚገባው ሲጠፋ ብዙዎቹ ይሄዳሉ። የቀሩ አሉ። አሁንም ደግሞ እንጃ እንግዲህ ነገ ምን እንደሚሆን አናውቅም። ለዛ ነው እኔ የምፈራው ሌላውን አይደለም፣ እነሱ የተፈጸሙ ቀን ምን እንደሚሆን ነው። እና በእውነቱ ንስሐ እንግባ። ንስሐ ምንድን ነው ካልከኝ፣ ከልብ ከአንጀት ይሄ ሁሉ የሆነ በገሌ አይደለም በእኔ ኃጢአት ነው። ፌስቡከኛ ሁን፣ ዩቲዩበር ሁን፣ ቲክቶከር ሁን፣ ሰባኪ ሁን፣ ጸሐፊ ሁን፣ ለጣፊ ሁን፣ ቄሱን፣ ጳጳሱን፣ ዲያቆን ሁን፣ ሴቱን፣ ወንድ ሁን፣ እየሆነ ያለ ሁሉ እየሆነ ያለ በምን ምክንያት ነው? በእኔ ኃጢአት። በሉ እስቲ በቃ በእኔ ኃጢአት ነው። ማናችንም ማለት ያለብን እሱ ነው። በእኔ ኃጢአት ነው። ይሄ ሁሉ እየሆነ ያለ በእኔ ኃጢአት ነው፣ በእኔ በደል ነው፣ በእኔ ክፉነት ነው። መጀመሪያ እኔን ይቅር በለኝ፣ ቀጥሎ ወገኖችን ማር፣ ሀገራችንን ማር። ተዘከር እግዚኦ ሰላም አሐቲ ቅድስት ቤተ ክርስቲያን ጉባኤንተ ሐዋርያት ርትዕት በኀቤከ በኀበ እግዚአብሔር ቢልም ያስኬዳል። በአንተ ዘንድ የቀናች የሆነች የሐዋርያት አንድነት፣ ሐዋርያት የሰበሰቧት የዚችን ቅድስት ቤተ ክርስቲያን ሰላሟን አስብ። ዳኛ ላክልን። ግን የሚላከው ዳኛን የሰላም ዳኛ አድርግልን፣ እኛንም የሚቀጣና ይሁን። ለምን ዳኛ ሲባል ሰው ብቻ ይመስለዋል። መቅሰፍትም ዳኛ ነው፣ ደዌም ዳኛ ነው። በደዌ ዳኝነት በአልጋ ቁራኝነት ሲባል አትሰማም? በሽታም ዳኛ ነው፣ መቅሰፍትም ዳኛ ነው፣ ሞትም ዳኛ ነው። ዳኛው ብዙ ነው። የትኛውን ዳኛ እንደሚልክ አናውቀውም። ግን እንዲያው ለእኛ የሚበጀንን ከጥፋት የሚታደገንን እውነተኛውን ዳኛ መድኃኔዓለም ይላክልን። በፊት የነገርኳችሁን አንዲት ነገር ድጋሚ ላስታውሳችሁ። ሁልጊዜ የሆነ ነገር ሲገጥማችሁ እዚያው ላይ ሆናችሁ ተጸጸቱ። አይ ይሄስ ጥፋት ነው፣ ይሄስ ስህተት ነው፣ እግዚአብሔርን በደልኩ በሉ። እዚያው ላይ ኋላ ቤታችሁ ውስጥ ገቡ፣ በደንብ በጸሎት እንደገና ምሕረት ለምኑ።
ኋላ እንደገና ለካህን ንስሐ በምትገቡበት ቀን። እንደ ሀገር ግን ማናችንም ሁላችንም አንድነት እንደበደልን አንድነት ምህረት መለመን አለብን። ይህንን ለወገኖቻችሁ በሙሉ አድርሱ። ከዚህ በላይ እንግዲህ ምን ይባላል? መድኃኔዓለም በቸርነቱ ይማረን። ንስሐ እንግባ። ዛሬ 28 አይደለም በ21 ነው ተገናኝተን የነበረ። በ22 ሐዋርያው ቅዱስ እንድራኒቆስ ያዕቆብ ምስራቃዊ፣ በ23 አቡነ ታዲዮስ ታላቁ ሐዋርያ ሰማዕት ጻድቅ፣ ሐዋርያት ቅዱሳን ዮልዮስ አፍሮዲጡ፣ ሌሎቹ አባ አንስያ፣ ዮልያኖስ፣ እናቱ ታወድራጦስ፣ ታድሮስ የሚባሉ መምህራን፣ ጳጳሳት፣ ካህናት ሰማዕትነት የተቀበሉበት ቀን ነው። በ24 እግዝእትነ ማርያም ድንግል ወላዲተ አምላክ ከቸሩ መድኃኔዓለም ከልጇ ከቅዱስ ዮሴፍ አረጋዊ ከቅድስት ሰሎሜ ጋር ስደት ወጥተው ወደ ግብፅ የገቡበት የሐዘን ቀን ነው። ለእመቤታችን መከራዋ ስደቷ የጀመረበት መታሰቢያው ነው። ግንቦት 24 በስደት የገባችበት ነው እንጂ ስደት የወጣችማ በታኅሳስ መጨረሻና በጥር ነው። ያን ቀን አረጋዊ ዮሴፍን እናታችን ቅድስት ሰሎሜን እናስብና ከአበው ወገን የአልዓዛር ልጅ በክህነታቸው ከተመሰገኑ የብሉይ ኪዳን ቅዱሳን ካህናት አንዱ አልዓዛር ወልደ አሮን ዓመታዊ ዕረፍት በዓሉ ነው። ያን ቀን በቤተ ክርስቲያናችን ኤርምያስ መክሮ ዘክሮ ገስጾ አልሰማው ሲሉ እርሱን ሰምተው ከፄዋዌ ከምርኮ መከራ እስራኤል ስጠፋ መዳን ከተቻላቸው ቅዱሳን መካከል አንዱ ቅዱስ ዕንባቆም ያን ቀን ዓመታዊ ዕረፍት በዓሉ ነው። ወደ ፍልስጤም ሄዶ ስራ ሲሰራ ኑሮ ኋላም ተመልሶ ጠላት ሲመጣ ግባ መልስ ብሎ ተዋግቶ ድል አድርጎ 70 ዘመን ታግሶ እስራኤላውያን ከምርኮ እንደገና ሲመለሱ ከሞት የተረፉ ከጥላ ያረፉት ወደ ቤተ መቅደስ ገብቶ እግዚኦ ሰማይኩ ድምፀከ ወፈራይኩ፣ አቤቱ ጌታዬ ድምፅህን ሰማው ፈራሁ፣ ርኢኩ ግብረከ ወአንከርኩ፣ ስራህን አየሁ አደነኩ፣ በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳት መካከል ተኝተህ አየሁ ብሎ ምስጢረ ሥጋዌ ተገልጦለት ተናገረ። ሙታንን አስነሳ። በስተርጅናው እደ እግዚአብሔር መጥታ ነፍሱን ከሥጋ ለይታለታለች። ያን ቀን ከቅዱሳት አንስት መካከል እናታችን ቅድስት ዮሐና የኩዛ ሚስት የሄሮድስ የቤተ መንግስቱ አዛዥ ኩዛ የሚባል ወታደር ነበርና የእሱ ሚስት የነበረች ሀብት ንብረት የነበራት ጌታችንን በገንዘቧ በሰውነቷ በሃይማኖቷ ያገለገለችው ጌታ ካረፈ በኋላ እመቤታችንን 15 ዘመን ያገለገለች ስለ አድኗ በዚህም አለን ቅድስት ዮሐና ዕረፍቷ ነው። ያን ቀን ከሰማዕታት ቅዱስ አብቁልታ ቄስ ነው። በቅስናው በጎረኝነት ፈጽሞ በእሳት ተቃጥሎ የተሰዋ። በ25 ተወዳጅ እናታችን ቅድስት ሰሎሜ ልክ እንደ ዮሐና ግን ከዮሐናም ከፍ ባለ ማዕረግ እመቤታችን የሥጋ ዘመዷ ያክስቷ ልጅ የአረጋዊ ዮሴፍ ልጅ ጌታ በጽንሰቱ በልደቱ በስደቱ በእድገቱ በጥምቀቱ በትምህርቱ በሕማሙ በሞቱ በትንሣኤው በርደተ መንፈስ ቅዱስ በእርገቱ በርደተ መንፈስ ቅዱስ ኋላም በዘመነ ሐዋርያት በነበረ አገልግሎት የተሳተፈች አረጊት አረጋዊት እናታችን ቅድስት ሰሎሜ ኋላ አርጅታ በጣም አርጅታ ነው ያረፈች። ቅድስት ሰሎሜ ጌታን ያቀፈች ጌታን ያዘለች በእጆቿ እንማጸናለን በከንፈሮቿም እንማጸናለን ጌታን እንማጸናለን። በእውነቱ ያን ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሴፍን በትር ወስዶ አጠቃቅኖ ሰባብሮ ተክሎ በካህሊነቱ ጸበል ወይ ማይ አፍልቆ ከዚያ አጠጥቶ ቅባ በለሳን ቅባ በለሶን ያፈለቀበት ነው። ያ ቅባ በለሶን እንድታውቁት ቅባ ሜሮን ዛሬ
እንዴት እንደሚያደርጉት አላውቅም የዛሬ። በጥንት ዘመን ግን ቅባ ሜሮን ወይም ፍልሃተ ሜሮን የሚደረግ አዲስ ለሜሮን የሚሆን የሚዘጋጅ ነገር አለ። ነገር ግን ከጥንቷ ከዛች ከመጀመሪያዋ ሜሮን ወይም ከዚያች ከቅባ በለሳን ግን ጠብታ መኖር አለባት። ያቺ መቀላቀል አለባት እና ለዚያ ነው በትረ ዮሴፍ አሚሃ ከመታሪ ስልጣነ ገቢረከ በበስባር ሀበተከል ከመካነ ማኅተመ ቅድሳት ይኩን አውሃዝ ከሜሮን ብሎ ደራሲ ያመሰገነ። ያን ቀን ከሰማዕታት ብዙ ቃል ኪዳን የተገባለት ቅዱስ ሚካኤል የነገ ሰርክ ረዳት የሆነለት 30,000 ሰማዕታትን አሕዛብን ማርኮ ለሰማዕትነት ያበቃው አባታችን ቅዱስ ሄሮዳ ዓመታዊ የሰማዕትነት በዓሉ ነው። እነ ቅዱስ ኮጦሎስ በሀገረ እንዴናው በሀገረ እንጽና ከተሰዉ ቅዱሳን ውስጥ ናቸው። አባታችን ሕፃን ሞዓ የዚያን ቀን ዓመታዊ ጽንሰት በዓሉን እናስባለን። በ26 ተገናኝተን ነበረ። አባታችን ሐዋርያው ቶማስ ታሪኩን አውሰተናል ጥቂት። ጻድቁ አባታችን ሀብተ ማርያም ልደታቸው፣ ቅድስት ዮስቴና እናታቸው፣ አቡነ ኢየሱስ ዘሐይቅ፣ አቡነ ሳሙኤል ዘወገግ ፍልሰታቸው በ26 ለ27 ነው ፍልሰታቸው። ቅዳሴ ቤት የፍልሰት ቅዳሴ ቤታቸው በ27 ስለተከበረ ብዙዎቹ 27 ነው የሚያከብሩኝ፣ 26ን እንይዛለን። የዚያን ቀን እናታችን ቅድስት እህተ ክርስቶስ የሬማዋ የጣናዋ ኮከብ እናታችን ቅድስት እህተ ክርስቶስ የሬማዋ እረፍቷ ነው። እናታችን ቅድስት አርሶንያንም እናስባለን። ትናንት በ27 ሐዋርያው ቅዱስ አልዓዛር እረፍቱ ነው። መድኃኒታችን ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ከሞት አስነስቶት ከዚያ በኋላ 40 ዘመን ኑሮ በቆጵሮስ ከቅዱስ በርናባስ በኋላ ጵጵስና ተሾሞ አገልግሎ በ74 ዓመተ ምህረት አርፎ በክብር ቀብረውታል። ታዲያ ከሌሎቹ በተለየ ከመቃብሩ ሳጥን ላይ ዝንቱ ሥጋ አልዓዛር ሐዋርያ አርከ እግዚእነ ኢየሱስ ክርስቶስ ዛንሶ መቃብር ምድረ 40 መዋዕል የሚል ጽሑፍ ጽፎበታል። የሚገርመው ይህ ሥጋ የሐዋርያው የአልዓዛር ነው። እርሱም የጌታችን ኢየሱስ ክርስቶስ ወዳጅ ነው። ከሞተ ከ4 ቀን በኋላ ያስነሳው የሚል ጽሑፍ አለ። ፍልሰቱ ሲደረግ በዘመነ ቆስጠንጢኖስ እሷ ጽሑፍ ተገኘች። የእሱ መሆኑን ያወቁት ለዛ ነው። አባ ዮሐንስ ሊቀ ጳጳሳትም ዓመታዊ በዓሉ ነበረ ትናንት። ተወዳጅ እናቶቻችን ደናግል ቅዱሳት ማርያም ማረታ ዓመታዊ በዓላቸው ነው። ነዋላችሁ እንደ አልዓዛር መወደድን በሰው አይደለም በእግዚአብሔር፣ እንደ ማረታ እንግዳ መውደድን ማገልገልን፣ እንደ ማርያም አርምሞ ትዕግስትን ስጠኝ ብሎ መለመን ይገባል። ዛሬ ታላቁ ሊቅ ቅዱስ ኤጲፋንዮስ ዓመታዊ በዓሉ ነው። ሥጋው ክቡር ሥጋው ካረፈ በኋላ ለ11 ቀን በባህርም በየብስም ሲጓዙ ቆይቶ በጎዳና ስለሆነ ያረፈ ሥጋውን ይዘው ቢደርሱ ለ40 ቀን ክፉ አገልጋዮች ነበሩና ቤተ ክርስቲያን ውስጥ ስላወገዛቸው በክፋታቸው አይቀበርም ብለው እምቢ አሉ። እነሱ ሀሳባቸው ምንድን ነው? 2 ነገር ነው። አንደኛ እንደዚህ በመከልከላቸው አቅማቸውን ጉልበታቸውን ማሳየታቸው ነው፣ እሱ ሞቷል ብለው። ሁለተኛው ነገር አይቀበርም ተብሎ ያ ተወዳጅ ቅዱስ ሰው ሲሞት ይለወጣልና ተለውጦ አካሉ ሌላ ነገር ሲሆን ለሰው አሳይቶ ለማዋረድ ነው። ነገር ግን እስከዚያች ሰዓት ድረስ ሲያመጡት አልገነዙትም ነበር። ዝም ብሎ ነው ተሸክሞ ያመጡት። 40ውን ቀን በሙሉ እየተመላለሱ ሲያዩት መለወጥ አለመለወጡ አይደለም፣ የሞተም አይመስልም፣ እንደተኛ ሰው ነበረ። መዓዛው ደስ የሚያሰኝ። ኋላ ግን አንድ ዲያቆን እኮ ቁም ነገር እንደሚሰራ አስቡት። አንድ ዲያቆን ነው አይደል? በዛሬው ስንክሳር ላይ ታችሁታል። አንድ ዲያቆን መጥቶ አባት ሆይ ፈቃድህ መሆኑን እንጃ እንጂ ፈቃድህ ከሆነስ እነዚህን ክፉዎች አንተ ልታሸንፋቸው ስልጣን አለ ብሎ እጁን አንስቶ ወዘበጠ ባቲ ምድር እንዲያደርጉ በእጁ ቢመታት እንደ መሬት መንቀጥቀጥ ያለ ነገር ተፈጠረ። ሁለቱም ወደቁ፣ ሞቱ። እሱ በክብር ተቀብሯል። ሁለተኛ ዛሬ እናታችን ቅድስት ዓመተ ክርስቶስ በኢየሩሳሌም ተወልዳ ያደገች ድንግል
የሚጎበኛት መነኩሴ ዘወትር ኢየሩሳሌም የጌታችን መቃብር ለመሳለም ሲመጣ እሷን ይጎበኛታል። ደህና ነሽ እያላት ይሄዳል። ኋላ ግን ያንኑም ከስተት ቆጥሮ ስተትም ስተት ነው ለአንድ መነኩሴ ሴት መነጋገር፣ ግን ያም ሆኖ ቀረ። እንዴት ሳይጎበኘኝ ብላ ወደ በዓቱ ሄደች። በዓቱ ውስጥ ድረስ እየጮኸ ያለቅሳል። ይቅር በለኝ፣ ንስሐ ግቡ እኮ ይሄ ነው፣ ይቅር በለኝ ያለ ይጮኻል። እኔ በድያለሁ ይላል። ኧረ አባቴ ክፈት ትላለች። ባንኳኳች መጠን ጩኸት ይጨምራል። ይቅር በለኝ እያለ ወደ ቤቷ ተመለሰችና እንዲህ ያለ ንጹሕ መነኩሴ ካለቀሰ እንዴት እኔ ማልቀስ አይገባኝም ብላ ከዚህ መኖር አልችልም። በዘንቢል አተር በመንቀል ውሃ ያዘች። ወደ ጎልጎታ ይዛው ሄደች። ወደ ጌታችን መቃብር ይዛዋት ገባ። መዚያ ድረስ አይገባም። እዚያ በአፋ ሆና ጌታ ኢየሱስ ክርስቶስ አንተን ልሻ ልፈልግ ልሄድ ነኝ፣ ነገር ግን በሚሄድበት ጎዳና በሙሉ ለሰው ልጅ እንቅፋቱ ሆዱ ነውና እችን የዘላለም በሕይወት እያለው ምግብ አድርግልኝ ብላ ጸለየች። ሄደች። ባሕረ ኤርትራን ተሻገረች። በሐቅለ ጣኔዎስ ገባች በረሃ ውስጥ 38 ዘመን ሽምብራውን ትቀምስለታለች። ማታ ማታ ውሃውን ትጠጣለች። ልክ ቀምሳው ዞር ስትል መልሶ ይሞላላታል። ነገር ግን ለምግቡ ስትጸልይ ያልጸለየችለት አንድ ጉዳይ ነበረ፣ ልብሷ ግን ወዲያው አለቀ። ቀና ብላ ብትመለከት መድኃኔዓለም ጠጉሯን ያሳደገ አካሏን በሙሉ ሸፈነ። ከ38 ዘመን በኋላ ሰው እንዲያውቃት ስለፈለገ በዚያ ወራት ቅዱሳንን ሲሻ ብዙ ቅዱሳንን እሱ ከሁሉ የሚበልጥ ቅዱሳን ሲሆን ቅዱሳንን እየፈለገ ታሪካቸውን ይጽፍ የነበረ ታላቁ የሲሃት ኮከብ አበምኔቱ አባ ዳንኤል በበረሃ ሲዘዋወር በሌሊት እሱ ራሱ እንዲላል ሰው አየሁ፣ ምን ይሆን ምትሃት እንዳይሆን እየተጠራጥሬ ሄድኩኝ። ያ ሰው ዘሎ ወደ ተሰነጠቀ አለት ውስጥ ገባ። ሰው እንደሆነ ገዳማዊ ሰው እንደሆነ አወቅኩና አባቴ ሆይ እባክህ ውጣና ባርከኝ ብዬ አልኩት፣ አልመልስልኝ አለ። ደጋግሜ በጮህ ጊዜ ይቅር በለኝ አባቴ፣ እኔ መውጣት አልችልም አለኝ። ለምን ስለው ሴት ነኝ ደግሞ ራቁቴን ነኝ እና ልብሴን ጣልኩላት በዋሻ ውስጥ። ያንን ለብሳ ወጣች። ሰገደችለት፣ ሰገደላት። ታሪክሽን ንገርኝ አላት። ነገረችው። እንግዲህ አስቡት። በነገራችሁ ላይ አንዲት ወጣት ከተማ ያደገች ሴት ወጣት ማንም የማያውቀው ጭው ያለ በረሃ ሄዳ 38 ዓመት። ቅዱስ ዳዊት በመዝሙር የተናገረውን ምህላ መሀል ላይ አለ አይደለም? ወይዜኒ መኑ ተስፋዬ። በአፍ ስንለው እንኳ አይጥምም እኮ ማለት ጣዕም የለውም። አይጥምም ሳይሆን ቃሉማ ጣፋጭ ነው፣ ግን ጣዕም የለውም ስንናገረው። ሲኖሩት ነው ጣዕም የሚኖረው። ወይዜኒ መኑ ተስፋዬ እኮ ነው እግዚአብሔር። እንግዲህ ተስፋዬ ማን ነው? እግዚአብሔር አይደለምን? እግዚአብሔርን ተስፋ የሚያደርግ ሰው መስጉን ነው። ራሱ ዳዊት አልተናገረም? ብፁዕ ብእሲ ዘስመ እግዚአብሔር ትውክልቱ። እግዚአብሔርን ስም ተስፋ የሚያደርግ በዚያ የሚመካ ምንድን ነው አለ? ብፁዕ ነው፣ ንዑድ ነው፣ ክቡር ነው አለ። ከዚያ 38 ዓመት ያደረገችው ነገር ከነገረችው በኋላ ይህንን ልብስ ውሰጂው፣ አንቺ ልበሽው፣ ለእኔ አያስፈልገኝም አላት። አባቴ ይህም አንተ ለብሰው አርጅቷል፣ አዲስ ነው የምፈልግ አለችው። አውቃ ነው እንግዲህ። እሱ ደግሞ የዋህ ነው። ልብስ ሊለምን ወደ ገዳም ሄደ። ቅርብ ወዳለው ገዳም ሄደና አበምኔቱን ታሪኳን ነግሮ እባክህ ልብስ አለው። አበምኔቱ ወጥቶ ከፍ ካለ ስፍራ 2 ልብስ ያለው አንድ ይስጥ ብሎ አዋጅ ነገረ። አንዷ መጥቶ ሰጠው። ያን ይዞ ያልዞረበት በረሃ የለም። ጠፋቸው። ሰው እንዲያውቃት አልፈለገችም። እያዘነ እያለ አንድ ቀን ፈላሲያን አሉ። በነገራችሁ ላይ መነኮሳት ፈላሲያን የሚባሉ አሉ። ፈላሲ ምን ማለት ነው? ተንቀሳቃሽ ማለት ነው። ከአንዱ ወደ አንዱ የሚሄድ ነው አይደለም? እነዚህ መነኮሳት ግን የሚንቀሳቀሱ በረሃ ለበረሃ ነው እንጂ ከተማ አይደለም። ያም ደግሞ ትእዛዝ እግዚአብሔር ያለባቸው ናቸው ፈላሲያን የሚባሉት ከአንዱ ወደ አንዱ። እና አንድ ቀን መጥቶ እየተገረሙ ምን ነው ተገረማችሁ? እግዚአብሔር እንዴት ያለ በረከት ሰጠን ዛሬ። እንዴት ነው? አይ ትናንት ስንመጣ አንዲት ሴት ገዳማዊ ታየን። ስንከተላት በረከቷን ፈልገን ከተሰነጠቀ አለት ውስጥ ገባች። እኛም ተከትለናት ገባን፣ ግን ማንም የለም። ግን ከውስጥ አተርና ውሃ አገኘነ። በላ ነው ጠጣ ነው አለቀ አለ። ያን ጊዜ አባ ዳንኤል አዘነ፣ ገባው። ያሚያልቅ የእሷ ዕድሜ ሲያልቅ ብቻ።
በልጠን ጠጠን አለቀ። ከዚያ እግዚአብሔርን ይህን በረከት የሰጠህን እያልን ስናመሰግነው አድረን ብንወጣ ከዋሻው ውጭ እንግዲህ ስትገባ ይተዋታል። ሲገቡ በምን እንደወጣች አላየዋትም። ያው ስለበቃች ስንወጣ አርፋ ሙሉ ጸጉሩ አካሏን ሸፍኖ ታገኘ ነው። በክብር ገንዘን የዳዊት መዝሙር እየዘመርነ በዋሻዋ በዚያ ቀብረናት መጣ ነው። አይ ደስ ይበላችሁ እንግዲህ ያው ትልቅ በረከት አግኝታችኋል ብሎ ታሪኳን ነገራቸው። እግዚአብሔርን እያመሰግኑ ወደ በዓታቸው ተመልሰዋል። እና አባታችን አባ ዳንኤል ገድሏን ሲጽፍ ስሟን ስላልነገረችው ማን ብሎ ይጻፈው? ማን ብሎ ስም አወጣላት? አመተ ክርስቶስ፣ የክርስቶስ ምን አገልጋይ ባሪያ ብሎ ስም አወጣላትና አመተ ክርስቶስ ተብላ ቀረች። በረከቷን ያሳድርብን። ሌላኛው አባት አባ መርቆሬዎስ ነው አይደል? ከአባ ጳኩሚስ ገዳም በኋላ ዘመን አባ አንጦንስ የሚባል ደግ ሰው ተሹሞ ሳለ መነኮሳት ተሯሩጠው መጥተው ኧረ አባ አንጦንስ ይላል። አቤት አባ መርቆሬዎስ ሊያርፍ ነው፣ ነፍሱ ሊወጣ ነው አሉት። በረከቱን ሳልቀበል ያን ሽማግሌ ሊሉ ተሯሩጦ መነኮሳትን ይዞ ቢመጣ አልሞተም እና ከዚህ ነፍሱ እንዳለች ይታወቃል፣ ሌላ አካሉ ግን አይሰራም። እና በኋላ አባ አንጦንስ አንድ ነገር ገባው። ያው ነፍሱን መላእክት ወስደው በተመስጦ እንዳለ 3 መዓልት 3 ሌሊት እዚያው ቁጭ ብሎ ጠበቁት። ኋላ ከእንቅልፍ እንደሚነቃ ሰው ብድግ ብሎ አየንና ምን ሆናችሁ የተሰበሰባችሁ ብሎ አላቸው። አይ እንደዚህ ሆነሃል ነው። ኋላ አባ መርቆሬዎስ ዝም አለ። እዚያ አባ አንጦንስ አባት ሆይ በሰማይ ምን እንዳየህ ንገረን አለው። እምቢ አለው። እባክህ ንገረን አለው። በጣም አለቀሰ። ምን ነው አለቀስክ አለው። የጻድቃንን ከተማ የኃጥአንን ስቃይ አይቼ መጣሁ ብሎ አለ። ከዚያ በላይ ግን ለመናገር ቸገረው። ለምን? የጻድቃንን ከተማ የደስታዋን ብዛት እንኳን ምድራዊ ቋንቋ የመላእክት ቋንቋ ሊናገረው አይችልም። የኃጥአንን የመከራ ብዛት ሲኦልን ሰው ሊናገረው አይችልም። አለቀሰ። ኋላ ግን አንድ ነገር ብቻ አላቸው። ቀና ብሎ ሂዱ ወገኖቼ ወደ ገዳመ ሐራጺት፣ እዚያው ፈንጠር ብሎ ብዙ ገዳማ ስለሆነ ያባን ጳኩሚስ ያሉት ገዳመ ሐራጺት ገዳመ ጽዮን ትባላለች። እዚያ ሂዱ፣ አባ ጊዮርጊስ አርፈዋል፣ ሂዱና ቅበሩት አላቸው። እንዴት ሲሉት እኔን የወሰደኝ መልአክ እኔን ሊወስደ እዚያ ሊጨምረኝ ሲል መልሰው እሱን ቀኑ አልደረሰም አባ ጊዮርጊስን አምጣ ተብሎ አባ ጊዮርጊስን ሲወስድ አይቼዋለሁ አላቸው። ቢሄዱ እስከተቆጽረ ስጋው ይላል አይደል? ስጋው ከሰውነት ተራ እስኪወጣ ድረስ የተጋደለ አባ ጊዮርጊስ ዘገዳመ ሐራጺትን በዚች ቀን ቀብረውታል። ኋላ ከብዙ ቀን በኋላ አባ አንጦንስ ሊጠይቀው ሲሄድ አባቴ አለው። አቤት ግንቦት 28 እንድትመጣ አለው። እንደ አደራ እንዳትቀር አለው። አባ አንጦንስ መጣ። ቢመጣ ደክሞ አገኘው። በል እኔ አሁን አርፋለሁ፣ የምትቀብረኝ ከበዓቴ ነው። ለምን? ከበዓቱ ወጥቶ በረሃ ነበር የሚኖር እና ሲያገኘው የደረቀ እንጨት መስሎ ነበረ። ወኮነ ኩልንታው ከመ ዕፅ ይቡስ ይለዋል። እንደደረቀ እንጨት ነው እና እኔ አርፋለሁ። እናንተ አባ አንጦንስ ሽማግሌ ነህ፣ እኔን መሸከም አይሆንልህም። እግዚአብሔር ግን 3 አጋዘኖች ይልክልሃል፣ በእነሱ ጭነህ ውሰደኝ ብሎ አለው። እንዳለውም አረፈ። እነዚያ እንስሳት መጡ፣ በእነሱ ጭኖ ወስዶ ቀብሮታል። እግዚአብሔር ሁሉንም በረከት ያሳድርብን። አባ ጌርሎስ 45 ደቀ መዛሙርቱ ሰማዕታት እና አባ ስንጣዋ ጋቦስ ሌሎችም አሉ። እግዚአብሔር ሁሉንም በረከት ያሳድርብን። በሰዓት ለመጨረስ የ7ቱን ቀን የሚቀጥሉትን ልንገራችሁ። ይህ እንኳን መልእክት ነው፣ በኋላ ነገራችኋለሁ። ነገ 29 ነው። ብዙ ጻድቃን አሉን። የመጀመሪያ 2ቱ ጻድቃን ከተሳቱ ቅዱሳን ናቸው፣ አባ አፍጼና አባ ጉባ። ሌላኛው ኢትዮጵያዊ ቅዱስ አባታችን አቡነ መዝራዕተ ክርስቶስ። ከሶሪያ ቅዱሳን መካከል አባ ስምዖን ዘደብረ አንጾኪያ። እስክንድር ንጉሥ ወልደ ፊልጶስም እናስባለን። በ30 ቅዱሳት አንስት አሉ። እናታችን ቅድስት ዜና ማርያም፣ እናታችን ቅድስት አርዋ። ታሪክ በጣም የሚገርም ታሪክ አላት። በነገራችሁ ላይ በጣም ሰፊ ታሪክ። ወንድማችን ቀሲስ መላኩ የብራናውን ተርጉሞታል። ካገኛችሁ አንብቡት፣ ወይ በእኛ ገጽ ካገኘ ነው እንለጥፍላቸዋለን። የቅድስት አርዋን ታሪክ እኔ ብራናውን ነው የምጠቀምና በጣም ግሩም ታሪክ ነው ያለ። በጣም አስገራሚ ታሪክ እና የእሷን ታሪክ ካገኛችሁ አንብቡ። በ30 ቅድስት አርዋ እሑድ ነው። ቅድስት ዜና ማርያም፣ ቅድስት አርዋ፣ ቅዱስ ዲማዲስ ሰማዕትና ሐዋርያው ቅዱስ ቆሮስ ሰብዓ አርድእት ነው፣ ዓመታዊ በዓላቸው ነው። ሰኔ 1 ቀን አባታችን ሰማዕቱ ቅዱስ ለውንቴዎስ፣ ሰማዕቱ ቅዱስ ቢፋሞን እና ቅዱስ ዮሴፍ የያዕቆብ እስራኤል ልጅ እና ሚስቱ አስኔት ወይም አሰኔት
ልጆቹ ኤፍሬምና መናሴን የምናስባቸው የዛን ቀን ነው። በሁለት መጥምቀ መለኮት ቅዱስ ዮሐንስና ነቢዩ ኤልሳ ፍልሰታቸው ቅዳሴ ቤታቸው ነው። አቡነ ቀውስጦስ ኢትዮጵያዊ ዓመታዊ በዓላቸው ነው። ኢትዮጵያዊቷ እናታችን ቅድስት ዜና ድንግል እረፍት በዓሏ ነው። በሶስት አባታችን ተጠምቀ መድኅን፣ ሰማዕቱ ቅዱስ ኮሪዮን፣ ቅዱስ ኤላሪዮን ሰማዕት እና በንስሐ የምትታወቀው ደገኛዋ እናታችን ቅድስት ማርታ ከታላቅ አመፅ ተመልሳ ለታላቅ ቅዱስና ይበቃቸው። በአራት እናታችን ቅድስት ሶፊያ፣ አንጌቤናይት ሶፊያ ትባላለች፣ ተጋዳሊት ሶፊያ፣ ዮሐንስ ዘሐራቅሊ፣ አባ ሳኑሲ፣ ነዲሙናስያ፣ ሌሎችም ቅዱሳን አሉ። በአምስት የዛሬ ሳምንት ታላቁ ምርጥ ሰማዕት ህሩይ ኃያል መስተጋደል የሚለው መጽሐፍ አባ በሶይ አባ ጴጥሮስ ጓደኛ ወንድሙ ማለት ነው እና ሐቅ ስለተናገረ በአርዮሳዊ ንጉሥ የተደበደበ የታሰረና ትንቢቱ የተፈጸመለት ቅዱስ ያዕቆብ ምስራቃዊ ዓመታዊ በዓሉ ነው። እግዚአብሔር ሁላችንም የዚያ ሰዎች ይበለን። በአጭር ግብረ ሐዋርያትን መስችል አንብብላችሁ አጭሯን ነገር ብቻ። ይህንንም በሰሙ ጊዜ ልባቸው ተከፈተ። እንዳትረሱ። አንድ ያላስታወስኳችሁ ነገር ሰሞኑን ታውቁታላችሁ ብዬ ወይም ደግሞ ተረስቶኝም ይሆናል። የጰራቅሊጦስ በዓል ስንት ቀን ነው የሚከበረው? 7 ቀን ነው። 7 ቀን ነው የሚከበረው። በነገራችሁ የጰራቅሊጦስ በዓል ነው እና አንድ ነገር ልንገራችሁ። ቅዱሳን አራት መንፈስ ቅዱስን ከተቀበሉ በኋላ ስንት ቀን ነው የጦሙ? ተናገሩ እንጂ አንዳንድ ሰው ብቻ የሚናገሩ፣ ሌሎቻችሁ ስንት ነው? 40። እኛ አሁን የሐዋርያትን ጦም መንገድፍ መቼ ነው? ሐምሌ 5 ነው አይደለም? እስኪ ከሐምሌ 5 40 ቀን ቀንሱበት። ግንቦት 25 ይመጣል አይደለም? ከግንቦት 25 7 ቀን ቀንሱበት። ግንቦት 18 ይመጣል። ጥንተ ርደተ መንፈስ ቅዱስ መቼ ነው? ግንቦት 18። በጥንት ግንቦት 18 ጰራቅሊጦስን በዓል ያከብሩና 7 ቀን በዓል ደግሞ ያከብራሉ። በመብል በመጠጥ ነበር። ኋላ ዳርት ሊቃውንት ግን ይሄ ለሚመጣው ትውልድ ይከብዳል፣ በምግብ ላይ ምግብ በዓል እንጂ በምግብ ብቻ አይደለም በጦም ነው ብለው አባቶቻችን ይህንን በዓል ወደ ምን ለወጡት? ወደ ጦም እንጂ የጥንቱ እንደዚያ ነበር እና አባቶቻችን ቅዱሳን አባቶቻችን እንዳይበዛ ብለው 7ቷን በዓለ ጰራቅሊጦስን በጾም እናከብረው ብለው ነው እንጂ በ18 በዓለ ጰራቅሊጦስን ያከብራሉ። 7 ቀን ያከብሩና በ25 ይጀምራሉ። በ5 በ41ኛው ቀን ይሆናል ማለት ነው። ጦማቸውን ይፈታሉ። 40 ቀን ማለት እሱ ነው እንድታውቁት። እና መንፈስ ቅዱስ ስላደረባቸው ስለወረደላቸው ቅዱስ ጴጥሮስ ሲናገር እኔ ሁላችሁ የሚመጣውን ነገር በማሰብ ስለሚጨንቀኝ ነው እንጂ እኔ የተናገሩትን ባትሰሙኝ ፍርድ በእኔ ነው አውቃለሁ። ለምን እንድትሰሙኝ እኔ የምናገረው ነገር በመንፈስ ቅዱስ ኃይል መሆን አለበት፣ በደማዊ መሆን የለበትም። መምህራችን ይንታ ኃይለሥላሴ እግዚአብሔር በቀኝ ያቁማቸው። ሁልጊዜ የምነግራችሁ ነገር አለ ለምታስታውሱት ሰዎች። አንተ የኔ ልጅ ያሉኝ፣ አቤት። ትሰብካለህ አይደለም? አዎ። ደግሞ ብዙ ሰባኪ አለ? አዎ። ታስተምራላችሁ? አዎ። እንዲያው ህዝቡ እየባሰው ነው እየተሻለ ነው? ኧረ እየባሰው ነው። እና ችግሩ ከምን ይመስላል? እኛ ዕዳችን ተዋተናል፣ ተናግረናል፣ አስተምረናል። ዕዳው በራሱ ነው እንጂ መለወጥ ባይሻ ይሆናል አልኳቸው። ነው ይሆናል። አላቆይተው እስቲ ጥያቄ ልጠይቅ። አንድ ሰው ኃጢአት ሰራ፣ አንተ አየኸው፣ መከርከው፣ አልሰማህም፣ ደገምከው፣ አልሰማህም፣ ሰለስከው፣ አሁንም አልሰማህም፣ ሊለወጥ አልቻለም። ችግሩ ከማን ይመስልሃል አሉኝ። ከሱ ነው እንጂ እኔ ዕዳዬን ተዋጥቻለሁ አልኳቸው። እስቲ ሌላ ጥያቄ ልጠይቅ። ያን ሰው ኃጢአት የሚያሰራው ማን ይመስልሃል? ጸላይ ሰናያት ነዋ፣ ሰይጣን ነው። ሰይጣንን የሚያሸንፈው ማን ይመስልሃል? መንፈስ ቅዱስ ነው እንጂ። እሱን ኃጢአት ካሰራው አንተ እሱን ለማስቆም ምን ያስፈልግህ ነበር? ይቅር ይበሉኝ እንታ። ስለዚህ አስተምረ ሰው አልሰማ ሲል ብዙ ጊዜ ጥፋቱ የራስህ ነው የሚሆነው። ለዛ ነው የዘመን ስብከት ስራ የማይሰራው። አስባችሁታል? ስንት ስብከት ሰምታችሁ ታውቃላችሁ? በሺህ አይቆጠርም። ያውም እያማረጣችሁ ኢንተርኔት ላይ የዲያቆን ገሌ፣ የመምህር ገሌ፣ የመጋቤ ምናምን ገሌ የምናምን ያልተሰማ ስብከት አለ።
እዛ ታማርጣለህ። አይ የሚገርማችሁ ነገር ዛሬ በስንት ጊዜው ያደግሰው እግዚአብሔር ይስጠው መጥቶ አግኝቶኝ ሀዘንም ደስታም ነግሮኝ ሄደ። ደስታውን አልነግራችሁም፣ የግል ጉዳይ ነው። ግን የሀገር የቤተክርስቲያን ጉዳይ ግን በቆየበት ስፍራ የተረዳውን ነገር ሁሉ ሲነግር ትንሽ ይከብዳል፣ ያማል። በነገራችሁ ለፊት የተለዋወጠበት ምክንያትም እሱ ነው። ከሱ ብቻ ሳይሆን ከሌላ ከብዙ ነው የምናገኘው፣ ግን ደግሞ የበለጠውን እና ምንድን ነው እያልኩ ነበር ለዋላችሁ እና ለሱ እስቲ እንደው ላስቅህ ነኝ እስቲ ማለት ፈተና መከራው ስለሚበዛበት አንዳንድ ጊዜ ያለ አይደለም የቤት ጨዋታ የሚባል እንደዛ አታውቁም? አሁን ቁም ነገሩን ሆኖ ሳይሆን ነገሩ ግን የቤት ጨዋታ የሚባል አለ። ለምሳሌ ልጆች እያለን በቀደም አንድ ነገር ነግሬያችኋለሁ አይደል? ምግብ ብላ የሚለውን ነገር እና ደግሞ አንድ ቀን ዳቦ ተጋግሮ ቤተሰብ በሌለበት ከጓደኞች ጋር ሆነን ዳቦውን ምሽክ አድርገን በላ ነው። ሙሉ ድፎ ዳቦ ነው ያልተቆረሰ ማለት ነው። እና ቤት ሲመጡ አይ ይሄ ሰው ዳቦ እነዚህ ልጆች ዳቦ ጨው እያላቸው ነው። ምን ማለት ነው? እየጣፈጣቸው ማለት ነው። ቅጣቱ ከፍ ይበል ተብሎ ወደ በርበሬ ማጠን ይደግ ተባለልን። ከዛ አባታችን አልቻለበትም። ምንኖርበት ሰፈር ቆርቆሮ ቤት ነው። ቆርቆሮ መንደር ይባላል። ኪቢያድ የሰራው ማለት ነው። 8 ክፍል አለውና ውስጡ ክፍት ነው። አንዱ ቦታ የሆነ ነገር ብታጨሱ 8ኛው ክፍል በሰከንድ እንደሚደርስ ክፍት ነው። እና በርበሬ ሲታጠን ህግ አለው፣ ስርዓት አለው። ስርዓቱ ምንድን ነው? ሳታቀርባለህ በርበሬ ትንሽ ብናኝ ይመጣል። ያ የሚቀጣው ልጅ ተጎንበስ ይባላል። ብርድ ልብስ ላይ ይሸፈናል። ከዚያ በውስጥ ስድድ አድርጎ ብን ማድረግ ነው። በደንብ አድርጎ አስነጥሶት በጣም ከባድ ቅጣት ነው። ምን ቢያደርግ ጥሩ ነው? ብርድ ልብስ አምጭልኝ፣ በርበሬ እሳት አምጭልኝ ተባለ። ቀረበ። ከዛ ብርድ ልብሱ ቀረብ ብሎ እኛ እዚህ ሆነን መጀመሪያ አስቀድሞ በርበሬው ባንዲ ቡል አይደለም የሚል ቶሎ በል ብርድ ልብሱ ቶሎ ተሸፈነ። ምንም ነገር የለውም ውስጥ። እሳቴን እየሞኩ 10 ሰከንድ አልወሰደም። 8ቱ ክፍል በሙሉ አሉ እኛንን እንዴ እኛን ነው የምትቀጣ እነሱን ነው አሉ። እንደዚህ ያለ ነገር እና ኋላ አንድ ነገር ትዝ አለኝና ታስታውሳላችሁ? ከወራት በፊት ስለ አፄ ኃይለሥላሴ የተናገርኩት አፄ ኃይለሥላሴ ቅድስት ሥላሴ ካቴድራል የሚባለው ስፍራ ልጅ ክርስትና ሊያስነሱ ልጆቻቸውን ሄደው ድሆች መጥተው ራሳቸውና ልጆቻቸው እና ያን ታሪክ ከዚህ ከምናምንቴው ቆርጠው የሆነ ገጽ ላይ ተለጥፏል። እኔ ኮሜንት ላይ አንደኛ ስራ መፍታት ነው ስገባ የመጀመሪያውን ኮሜንትን ያየሁትና ስኖር በህይወቴ ለመጀመሪያ ጊዜ ይሄ ሰውዬ መልካም ሲናገር ሰማሁት ሚል ኮሜንት አየሁኝ። እና እሱ ጋር ያንን አንስተን እየሳቅን ነበር። እንደዛ ነው ሰው በነገራችሁ ለአንዳንድ እኮ ፍርድ ነው። ለምን ቁጣውን ብቻ እየቆረጡ ትኩረት ለመሳብ ብለው የሚወስዱ ሰዎች ስላሉ ነው። አይምሯችሁ በጣም እንትን እንዳለ እንዳይሄድ ነው እንጂ አሁን የነገርኳችሁ ነገር የሚረባ የሚጠቅም ነገሩ ነው አይደለም። ተጭኛችሁ እንደተጨቆንኳችሁ እንዳልሄድ ብዬ ነው ይሄ እንጂ እንዲያው ደግሞ ቁም ነገሩ እንድትረሱት አይደለም በእውነቱ። እና ልባቸው ተከፈተ ይላል። ይህንን በሰሙ ቅዱስ ጴጥሮስ ሲናገር ልባቸው ተከፈተ ይላል። ለምን? መንፈስ ቅዱስ ስላለ። ጴጥሮስና ወንድሞች ሐዋርያትንም ወንድሞቻችሁን ምን እናድርግ አሉት። አኀዊነ ምንተ ንግበር አላቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስን ጸጋ ትቀበላላችሁ። አሁን ልብ በሉ እንግዲህ የመንፈስ ቅዱስን ጸጋ ለመቀበል የሚያሻን ነገር ንስሐ መግባት መሆኑን ነገረን። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችን ለሚጠራቸው ርቀው ለነበሩ ሁሉ ነውና፣ ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለም ነፍሳችሁን አድኑ ብሎ መከራቸው ይላልና ንስሐ እንግባ። ወንድሞቻችን እህቶቻችንንም ንስሐ መግባትና ተሰብ ብሎ መመካከርን ገንዘብ እናድርግ። እግዚአብሔር ስማቸውን ከጠራናቸውም ቅዱሳን በረከት ከመቤታችን ጣዕመ ፍቅሯን ያሳድርብን። ለንስሐ ሞት ያብቃን። ከሚመጣው ሁሉ ወም ሁሉ ዘይመጽእ ግብር ይላል መጽሐፍና ከሚመጣው ሁሉ መድኃኔዓለም ያድነን። ለምስጋና እንነሳ።
አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ኃይለ ወመዊዓ ለእግብርቲከ ለእለ ነጽየው ስመከ እቀበነ ውሉደ ሕዝብከ ወእጽረነ በኃይለ መላእክቲከ ወእጥረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ርድአነ ወዘመስቀልከ ቤዛነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡናባን ሳህለከ መሃርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሃር ተግባርከ እግዚኦ ታጥፍአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወእጥረ በኃይለ መስቀልከ ታስተብረነ እግዚኦ በቅድሜከ እግዝእትነ ነጽሪ አብየነ ጸለይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትርሐቅብነ ሃሉ ምስሌነ ረዳየ ኩነነ ይትግድፋነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ነጽሪ አብየነ ሰላም ወልድኪ ያሉ ምስሌነ ኢትግድፋነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልነ በኪዳንከ ተማፀነ አብየ እግዚእ አበኩልነ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ እመኩል ሀገራችን ቤተክርስቲያንን በሰላም ይጠብቅልን። የእመቤታችን ወላዲተ አምላክ ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። ከታዘዘ መቅሰፍት ከነደደ እሳት
ከዕለት ኪት ከዘመነ መንሱት ከግራ ቁመት ከገሃነመ እሳት ያድነን። ሰላሙን ፍቅሩን ቸርነቱን ይዘዝልን። በግፍ በመከራ ያሉ ወገኖቻችን በቸርነቱ ያስብልን። የሞቱትን የተገደሉትን ደማቸውን ደመ ሰማዕታት ያደርግልን። የመምህራችን የገብረ ኪዳንን የወንድሞቻችን የፍቅረ ሥላሴ ገብረ ሥላሴ የእህታችን የዕለተ ትንሣኤን ነፍስ የሌሎችንም በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አትርሱን የሚሉንን መድኃኔዓለም በቸርነቱ ያስብልን። ሰላም በዋለን ቸርነቱ ሰላም ያሳድረን። ጾሞ ለማበረከት ያብቃን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነን ወባልሐንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅሩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።